በኢካዴፍ አውዲዮ ክፍል እየተዘጋጀ የሚቀርብ ከንባብ አምባ ፕሮግራም ነው። ለዚህ ፕሮግራም ከተለያዩ መጽሐፍት ድረገጽ ወይም ዌብሳይት በይነመረብ ፌስቡክ እንዲሁም ከማህበረሰብ መወያያ መድረኮችና ከናንተ ከታዳሚዎች የምናገኛቸውን ጽሁፎችንና በድምጽ የተቀረጹ ፕሮግራሞችን ለታዳሚዎች በሚመች መልኩ አዘጋጅቶ ለማቅረብ የኢካዴፍ ታዳሚዎችን እያዝናኑ እንድንማማርበት እንድንወያይበትና ሀገራችንን እንድናውቅበት ታስቦ የተዘጋጀ ነው። አዘጋጆቹ ከዚሁ ከኢካዴፍ መሃል የወጡ አማተር ወንድምና እህቶች ሲሆኑ ለዝግጅቱ ይጠቅማል የምትሉትን ማንኛውም አስተያየት ለመቀበልና ለማሻሻል በራችን ክፍት ነው። ራስን በእውቀት ማነጽ የሰውን ስብዕና ሙሉ ያደርጋል ብለን እናስባለን። ከንባብ يدمين باوقف سندو صانبو داون تكفى وراشون ساسبو كزاريو بدلي فتكم ياسراي አቤቱ ጌታዬ አቤቱ ጌታዬ የነገው አስፈራኝ 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 ብዬን ባልሰጠበት ባላንሳባ ፍትክ ባላንሳባ ባልዋለበት ክብር ሞክቶ ባልሰባ ሙቶ እንደገደለ ተጎድቶ እንደጎዳ እንዴት ካሳ ከፋኝ ይሆናል ባልዳ መካሪ ከሌለም ነግበኔ ካላሉ መቼ ቀራል ብድር ዕዳ መከፈሉ። ሰላም ጤና ይስጥልኝ። ይህ በኢካዴፍ አውዲዮ ክፍል እየተዘጋጀ የሚቀርበው ቁጥር 15 የንባብ አምባ ፕሮግራም ነው። ከፕሮግራማችን ጋር አብራችሁን ትቆዩ እየጋብዛችሁ የንባብ አምባ አዘጋጆች በሙሉ ነን። ሰናይ ፕሮግራም። የደሜም ባወንገፍ
ሰነዱን ሳነበው ዕዳውን ተገባ ወራሹን ሳስበው ከዛሬው በደሌ ፍትህ የሚያስጠራኝ አቤቱ ጌታዬ አቤቱ ጌታዬ የነገው አስፈራኝ 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 መደባን ስራለት በዘርን አሸንሽነው በዘርን አሸንሽነው አመዳ ሸክመን ወርቅነህ አንበለው ወርቅነህ አንበለው ያለነው የሚኖር ተረትን አይቀለም ተረትን አይቀለም አዲስ ትውልድ እንጂ አዲስ ትውልድ እንጂ አዲስ አገር ለቀን ውሎ ዙፋን ለምሽት ዕድሜያችን ሰላማንን ፈገው ለነገው ፍሬያችን አገር ትውልዳድን 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 ዛሬ ሆነው ድባብ አዳራሹ ድንኳን ድንኳን ወርቁ ሳይሆን መዳብ የደሜም ባወንገፍ ሰነዱን ሳነበው ዕዳውን ተገባ ወራሹን ሳስበው ከዛሬው በደሌ ፍትህ የሚያስጠራኝ አቤቱ ጌታዬ አቤቱ ጌታዬ የነገው አስፈራኝ 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 ጥላቻን ካፈካ ፍቅርን ካደመነው ፍቅርን ካደመነው አንድነት ካናጋ ፍትህ ካመከነው ፍትህ ካመከነው ፍርዱን የሚቀበል ዕዳውን የሚወርስ ዕዳውን የሚወርስ ማነው የነገሰው ማነው የነገሰው ለደምደም የሚክስ ህሊና ካልገዛን ነገን ካላሰብነ ለቅሶ ሰርግ ይመስላል ሐዘን ፍስክ አቤቱ ጌታ ሆይ ጌታችን ሆይ ጌታችን ሆይ ምሕረት ግን አብዛልን ፍቅርና ሰላም ሰላም አንድነት አስማም አቤቱ ጌታ ሆይ ጌታችን ሆይ ጌታችን ሆይ ምሕረት ግን አብዛልን ፍቅርና ሰላም ሰላም አንድነት
የኢትዮጵያ ድንኳኖች የተጨነቁ ትንቢተ ዕንባቆም ምዕራፍ 3 ቁጥር 7 የኢትዮጵያ ድንኳኖች የተጨነቁ ዋይታ በኢትዮጵያ በሀገረ እግዚአብሔር ለቅሶ ደረት መድቃት በከተማ ገጠር ሰሞኑን በነበሩ ሰላማዊ ሰልፎች ለሞቱት ህፃናት ተማሪዎች የተሰማንን የንባብ አምባ አዘጋጆች በሙሉ ጥልቅ ሐዘን መሆኑን እየገለጽን የኢትዮጵያ አምላክ ለቤተሰብ ለወዳጅ አዝማድ መጽናናቱን ይሰጣቸው ዘንድ እንመኛለን። አድማጮቻችን የሞቱትን የኢትዮጵያ ልጆች በማሰብ ያን ደቂቃ ጸሎት እንድናደርግ በትህትና እንጠይቃለን። በኢትዮጵያ አምላክ ስም እናመሰግናለን። ለህሊና ቢሶቹ የወያኔ ፌደራል ፖሊሶች ቢላል ቱብ ላይ የተገኘውን ግጥም ለዛሬ መግቢያ አድርገን መርጠነዋል። እንዲህ ይቀርባል። ሰምተህ ካልተረዳ ቶሎ ከተቆጣ በጭፍን ከጎዳ ያመነህን ከከዳ አሳደህ ለመያዝ ሩቅ የምትጓዝ ጃዝ ሲሉህ ከጮህ ቀኑን እየተኛህ ማታ ከበጠበጥ ሰላማዊ ህዝብን ያዙኝ ልቀቁኝ ካል ሕፃን አዛውንትም ጦጣ ነው ቃል መረጥ ሰው በቆመበት አሯሩጠህ ከያዝ ያበላህንም እጅ መልሰህ ከነከስ ንብረትም ታወደምክ እንዲሁም ከሰረቅ መጉዳት መቻልህም ጀብድ ከመሰለህ ሰው እየነገረህ መስማት ከተሳነህ በሰላም የሚራመድ መላከፍ ካማረህ የሰዎች መግባቢያ ላንተ ግን ካልገባህ ሙትኩራ ከሆነ አናለብኝ ብለህ በሕይወትህ ሙሉ ካላወቅ አስበህ አዛዥህን ስታይ ጭራህን ከቆላህ ትንሽ ከወጠርህ ቅናት ከወረረህ ንቀት ካጠከረህ በእግር እያስሮጡ ጭነው በመኪና ዝም ብለህ ከመጣህ ስትባል ቡቺና ሲሻቸው ከምሴ ከወሰዱ ደሴ ወደ ሀርቡ ወስደው ካመጡህ ኮምበልቻ ከተቀመጥክበት ለመናከስ ብቻ ከወሰዱህ ደጋን መለሱህ ገባ እስከነ ነጃሳህ መስጊድ እንድትገባ ከወሰዱህ አንዋር ከዚያም ወዲያ አጥማ በታኝ ብለው ሰጥተውህ መለያ እንደ ሰው ማሰቢያ ህሊና ከሌለህ መቼም የምትጮህ በአንድ ላይ ሆነህ ብቻህን ስትሆን ጸባይም ቢኖርህ ቦቢ በሰፈሩ ከሆነ ጩኸትህ ቆመህ ብትሄድ ሁለት እግር ኖሮህ ተክላይ ወይ ፈራው ጎይቶም ቢሉህ ጌታህ ካሞገሰህ ማንደፍሮ እያለህ አዛዦችህ ቀለብ እንዲህ ታጠገበህ በተዘረዘሩት መመዘኛ ሳይህ ብታምንም ባታምንም እውነቱን ልንገርህ ሰው ስለመሆንህ ማስረጃ የሌለህ ነቅሰህ የምትጎዳ ያበደ ውሻ ነህ። ነቅሰህ የምትጎዳ ያበደ ውሻ ለነበረው አውዲዮ ጥራት ይቅርታ እንጠይቃለን። ይሁን እንጂ ፌደራል ፖሊስን ባልፈሩ ወገኖች ያለፉት ሳምንታት የወያኔ ቡድን ስራ በዝቶበት ነበር። እንደሱና ጭፍሮቹ የጦር መሳሪያ ያልታጠቁትን በብር ጫፋቸው የሚያዘንቡት የሰላ ትችትና የማንቃት ስራ የዞን 9 ጸሐፊዎችን ወይም ብሎገሮችን ሰብስቦ
ወደ እስር ቤት ማጎሪያ ከቷቸዋል። ህዝቡ ግን በቃችሁን፣ ኧረ በቃችሁን፣ አቦ ተፋቱን ብሎ ሆ ብሎ ወጥቶ በዩዲጄ ፓርቲ በጠራው ሰላማዊ ሰልፍ ላይ ተገኝቶ እንዲህም ብሎ ነበር። በዚህ ሳምንት ፕሮግራማችን አዋሽ 43 እንባ የሚል ርዕስ የሰጠችውን የስርጉተ ስላሴን ጽሑፍ ይዛልን ትቀርባለች። ካሳንቺስ የጀመረውን የብርጋዴር ጄኔራል ተስፋዬ ሀብተማርያምን ትረካ እንዲሁም የዶጋሊው አርበኛው አባ ነጋን ትረካ በህብር የተያዘላቸውን ቅደም ተከተል ይዘው ይቀርባሉ። በመጨረሻ የመጨረሻው ትውልድና የባርናባስ ግጥሞች ይኖሩናል። አብረን እንቆይ ያሳሰብን ቆይታችን የተሳካ ለማድረግ ሙዚቃዎች ወየማሉ የገቡ ዘና ያደርጉናል። አለ ነገር እንበላ ከፋሲል ጋር ሰሜን ተራራ ላይ ድምፅ ሰምቻለሁ የንጋት
ሲያዋጅ ነው አን ያጠርጥር ያለው የይኩኖ አምላክ ነው ዓለም የቴዎድሮስ ሰው የገዛ ቃሉን መቻተዋል ወጥሮስ ሲፈቅድና ሲወድ ጎንደር ሲታረቅ ዘውድ ይደፋል ካባ አንድ አጥር ወርቅ ቴቴ ቴቴ ቴቴው 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 ቴቴ ቴቴው አፖይ ቴቴ ቴቴ ቴቴው 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 ቴቴ ቴቴው አፖይ ዘንድሮ አለ ነገር ለኛም ይበጀን እስኪመጣ ያለ ነበር ፋሲል ደሞዝ አለ ነገር በሚለው ዘመን ያዝናናን። ወደሚቀጥለው ፕሮግራም እንሄዳለን። ስፈጨው በእምባዬ ሳቦካው በእምባዬ ስጋግር በእምባዬ ያማቸው ይሆን ወይ አወይ አበሳዬ ወይ ድል ወይ በደል እምባዬና ላብ ይወርዳል ባንድነት የተኙት ሊበሉ የኔ እንደዚህ መልፋት ወይ ድል ወይ በደል የታባካንተ ሆድ አፈር ብላ ሆዴ ላንተ ስል ተቀጣው ላንተ ስል ተጠቃው ወላለቀ ክንዴ የሚለውን የፕሮፌሰር መስፍን ወልደማርያም በ1965 ዓ.ም ከታተመ እንጉርጉሮ ከሚለው ግጥም መደብል ያነበብኩት ወደሚቀጥለው ፕሮግራም መሸጋገሪያ እንዲሆን ነው። እምባ ምንድነው? እምባ በሚል ርዕስ ስርግተ ስላሴ ከስዊዘርላንድ ዙሪክ የጻፈችውን አዋሽ 43 አንብባለች። እንዲህ ይቀርባል።
እንባ የድረሱልኝ ጥሪ ነው። እንባ የችግር አዋጅ ነው። እንባ የፈተና ነጋሪ ነው። እንባ የሰቀቀን ውስጣዊ ሴታዊ መግለጫ ነው። እንባ የመንፈስ ጭንቀት ረመጣዊ ተፋሰስ ነው። እንባ የጭምትነት ቁስለት እጅ ነው። እንባ የታመቀ ነበልባላዊ ገሞራ ነው። እንባ ውስጥ መለኪያ ነው። እንባን ለማስቆም ለመነሳትም ሆነ ለእንባ ለመድረስ ደግሞ ቅድመ ሁኔታ አያስፈልግም። ራሱ ቅድመ ሁኔታ የሚለው ቃል እንባን ፈጽሞ አይመጥንም። ፍሉ እንባ ጥሪውን ሲያስተላልፍ ብስል ከቀሊል ሳይለይ ለሁሉም ሆኖ ግን የሚማግዱት ጥቂቶችን የቆረጡት ብቻ ናቸው። ሁላችንም መቆስቆሻ እንፈልጋለን። መቆስቆሻ ባያስፈልገው እንኳን ለየግል የመንፈስ ምቾት አብዛኛዎቻችን እንናደዳለን። ታዲያ እንባ ጥሪው የት ከምን ይጠጉ በዘመነ ጠቀራ እጅግ የማከብራቸው የሀገሬ ተስፋዎች ይህን ዘመን ህማማት መርምር ማገናዘብ አቃተም ማለት ይቅርታ ባልችልም ጊዜ ያልደረሰ የግንዛቤ ችግር ግን ያለብን ይመስለኛል። ሰሞኑን የድንበር ጉዳይ በሚመለከት ተዘውትሮ የሚሰማው መሰረታዊ ጉዳይ አለ። የጎንደር መሬት ጎንደሬ በሱዳን ተመታ ወዘተ አድዋ የትግራይ ነበርን? ማይጨውስ የትግራይ ነበርን? ሐረርስ የሐረር ሰው ነበርን? ጎሬስ የኢልባቦር ነበርን? ይህን መመለስ ስንችል ዛሬ መስጥረን የምንደልቅ እብኖች አይናችን ይከፈታል። ደንበሩ ሲጣስ መሃሉ ድንበር ይሆናል። የሱዳን ይሁን የግብጽ ዘመን የተሻገረ ፍላጎት የአውሮፓ ራዕይ ነው። ቀደምትን ሀገረ ኢትዮጵያን ለማክሰም የተተለመ ወያኔ ባንድነቱን ተግባር እየፈጸመ ስለሆነ ነገ እንደ ኩርድሾች የቁራጭ አፈር ለማኞች መሆን አይቀሬ ነው። በዚህ ከቀጠለ የፍክክር ቤት ሳይዘጋ ይድራል እንደሚባለው ከዚህ ጋር ተያይዞ ያን ድቅን ሰላማዊ የእምነት እኩልነት ትግል የድምጻችን ይሰማ እንቅስቃሴ ለማስቆም በምሽት የተበተነ በራሪ ጽሁፍ የሚያጨፋጭፍ ነበር። ባለቤቱ ማን ነበር? ተከትሎም ሳውዲ ላይ እህትና ወንድሞቻችን ተለይተው ኢትዮጵያዊ የተባሉ በባዕድ ሀገር ደመከልብ ሲሆኑ ተባባሪው ማን ነው? የኢትዮጵያን ከጽንፍ እስከ ጽንፍ ቁጣ ኢትዮጵያዊነቱን አጉልቶ ሲወጣ ከነጻነት ታሪካችን ፍቀት ጋር የተላተመ ዘመቻስ ማን ነበር ያዘጋጀው? አሁን ትላንትን አምቦ አካባቢ የሚኖሩ ወገኖች አካላቸው አይኑ በቢላዋ ገበያ ላይ አደባባይ ወጥቶ እንደ ሐሙራቢ ዘመን ተቀጥቅጦ ሲገደል እንዲሁም ወደ 600 አባወራው ተፈናቅለው ለመና ሲፈረድባቸው ሴረኛው ማን ነው? የኦሮሚያን አየር ከባድ ወረራ አድነዋል። ስለዚህም ቀጣይነቱን በእጃችሁን ያለውና ጠብቁት ተብሎ የተሰጠው ግንጥል ስሜት ጅረቱ የትወስደናል። ይህን ጥቃቅን እየጠጡ መኖርንስ አንድነትን ፈጥሮ ትብስ ብሎ ለመሰለፍ አቅምን ካለ ይግባኝ ወና ማድረሱ ምን ሊባል ይሆን? በርግጥም ባው ጎርብጧልን? መሮናል፣ አንገፍግፎናል። ከቶ ይህ አረሮ ዘመንስ አልሰለቸንም ይሆን? ስደቱስ ለውጡ ወደ ወያኔ ከመሄድ በፊት እያንዳንዱ የወገኔ እንባዬ ነው፣ ያካሌ ሰቆቃዬ ነው፣ ያካሌ ችግሬ ነው የሚሉ ሁሉ በብራና ላይ የሚኩሉትን መግለጫቸውን ያውጡና ራሱን ስለመለወጡ በቅድሚያ ያረጋግጥ። ከራስ ሲነሱ ሙሉ ብቃት ያለው አቅም ይኖራል። ራስን መለወጥ ሲቻል አብነቱ ኃይልና ብርታት ያስገኛል። ራስን መቅጣት ሲኖር ድፍረትን ይፈጥራል። ራስን ከስተት አርሞ ይቅርታን ተላብሶ ሲነሱ እርግጠኝነት ይኖራል። በስተቀር ግን ውሃ ቅዳ ውሃ መልስ ነው። ክብሮቹ ወገኖቹ ጠላትን መብለጥና በጠላት መበለጥ የት ላይ ስለመሰከናቸው እስኪ ባካችሁ መዝኑት በህሊና አደባባይ። ኢትዮጵያ ሀገራችን ህዝቦቿ ከሰሜን ወደ ደቡብ ከደቡብ ወደ ሰሜን ከምስራቅ ወደ ምዕራብ ከምዕራብ ወደ ምስራቅ በሽግሽግ በውርርስ ከቦታ ቦታ በመዘዋወር ተዋህደው የኖሩባት የአብሮነት ተምሳሌት ሀገር ናት። ይህ የዘመናት ሂደት የታሪኳ እምብርት ነው፣ የጥንካሬዋ ምንጭ ነው። ይሄ ነው እያንዳንዱ ልጅ ሲወለድ መክሊት ይዞ ይወለዳል። ስለሆነም የእያንዳንዱ መክሊት መስተጋብር ተዋህደው በተፈጥሮ ተቀምረው በጋብቻ አደብ ገዝተው በማህበራዊ ኑሮ ተመክሮ መስኖ ለምተው በፈቃደ እግዚአብሔር ተመርቀው ገናናዋን ታላቅ ሀገር ኢትዮጵያን ገነባ
መሰረተ። እናት ሀገራችን ኢትዮጵያን የዛሬ ታላላቅ አገሮች በዲታነት በቁስ ቢበልጧትም በመንፈስ ሀብታትና በውስጥ ብቃቷም ሆነ ጥራቷ እንዲሁ ከፈጣሪዋ ጋር ባላት የቀረበ ግንኙነት ልዑቅ መሆኗን እነሱም ራሳቸው ጠንቅቀው ያውቃሉ። ባዕዳኑ አፈር በቀል አንጡራ ጠላት ባንዳዎችም ጭምር ኢትዮጵያውያን የትም ይሁን የትም ውስጣቸው ፍሬ ዘለቅ እንቁ ነው። ሀገራቸው ኢትዮጵያ ወተቷን አጠጥታ እንደማሳደጓ እሷም በልጆቿ አቻ የሌላት ሀገር መሆኗን ልክ ነው። ይህ ደግሞ በመንፈስ ብቃትና ብልህነት እያየን ነው። ሰለጠነ ከሚባለው ሀገር ከተማረው ዜጋ ያልተማረ አንድ ኢትዮጵያዊ በተፈጥሮ የፈጠራ ብቃቱም ሆነ አዳዲስ ሐሳቦችን በማፍለቅ አቅሙም ሆነ ችሎታው የትየለሌ ነው፣ አይገናኝም። ባይሳካም ባያስኮራም ስልጡኑ ጸጋው ሀብቱ ስለመሆኑ ግን መዝለል የለበትም። የኢትዮጵያዊነት ያብሮነቱ ፍቅሩን በሸቀጥ የተገዛ አልነበረም። መከባበሩ ገበያ አልነበረም። ለአፍታ ሞቅ ብሎ የሚፈታ የእናት ሀገራችን የኢትዮጵያ ታሪክ አርበኝነት ጥንካሬዋ ምድራዊም አልነበረም። ዘንበል ብሎ የሚያዳምጣት አምላክ ያላት ሀገሯ ከመሆኗ ላይ ነው ረቂቁ እድምታ። በሕገ ልቦና አምላኳን አምና ከነበረችበት ዘመን ጀምሮ እምነቷም ሆነ ትምክቷ በፈጣሪዋ ነው። በእኛ እድሜ እንኳን ዝናብ ሲጠፋ ለስለም እምነት አባቶች ይነገራል። እባካችሁ ዱዓ ያዙ ተብሎ መዓት ሲመጣ ምህላ እንዲያስ ለተዋህዶ አባቶች ይነገራል። ደስታውንም ሆነ ሐዘኑን በእትብት ሀዲድነት ልባዊነት ጎልብቶ ገቢራዊ የሆነባት የጥቁር በዓት ኢትዮጵያ መቤት ነበረች። ወያኔ ሀገርን ለማፍለስ ሲነሳ ይህን አስፈሪ የውህደት ጥንካሬ መበተን ነበረበት። ለስትንፋሱ በፋሳ ከሰከሰው ኮሳሳ ኢትዮጵያን አልሞ እየሄደበት ነው። ዛሬ እኮ ኢትዮጵያዊ ማለት ወንጀል ነው። አረንጓዴ ቢጫ ቀይን ሰንደቅ ዓላማ መልበስ ያሳስራል፣ ያሰድዳል፣ ያስደበድባል። አሳሪም ህግም ተደንግጎለታል። ለሰንደቅ ዓላማ የዘመን አርማሞ ወያኔ ግብአቱ መች ይሆን? ወደ ሄሮድስ መሪው አፈር ሊያጫውት የሄደው በእጅጉ ይናፍቃል። መሬት ስትረድበት ወያኔን ማየት። ጥንካሬዋና ብርታቷ የኢትዮጵያ እንቅልፍ የነሳቸው የውጭ ኃይሎች አጋጣሚውን ይጠብቁ ስለነበረ ብቃቷ ሊሸረሸር የሚችል ስርዓት ለማምጣት ተግተው ሲሰሩ ኖሩ። በለስ ቀናቸውና አሁን የልባቸውን የሚያደርስ ሽፍታ ወያኔ በማግኘታቸው ትራሳቸውን ከፍ አድርገው በመተኛት የእርስ በርስ ጦርነት ሊያስነሱ የሚችሉ ጥቃቶችን ወሽኔ እያሉ እያጀቡ እርዳታ ለሽፍታ ወያኔ ያጎርፋሉ። አይናኮ ከሰሞናቱ ላንዲት ወንዝ ገብ ክሪሚ ምን ያህል ጊዜ መንፈስ፣ ገንዘብ፣ አቅም እየፈሰሰ እንዳለ የሀያላን ሀገር መሪዎች ከዙፋናቸው ወርደው ለክሪሚ ሲያንበሸብሹ ፕሬዝዳንት ፑቲን አርቀው መተንፈሻ ቧንቧ ለመንሳት ፊት ለፊት ወጥተው ሲፋለሙ በተጨባጭ ተመለከትን። እኛማ እንደ ሰው መታየታችንም እንጃ። ያቺ ገናና የነጻነት እንባ የአፍሪካ የነጻነት ተቋም ኢትዮጵያማ ማን አስታውሷል? የተከበሩትን ኔልሰን ማንዴላ የነጻነት አባትን የሸለመች ድንቅ ሀገር ኢትዮጵያ መላ አፍሪካን ከቀኝ ግዛት ያወጣች የሞገድዳማ ጥንካሬ ብቸኛ ባለቤት ምንጩ ከሰው ፍጥረት መገኛ ከምንጩ ነበር። ታዲያ እኛ ምን እንጠብቃለን? ስለኛ ዋቢ ጠበቃ የሚሆን ባዕድ ማግኘት ይቻላልን? በዚያ ያያዝ የኢትዮጵያን ታላቅነት ለማን ሊመቸው ነው? ይህን መርምሮ ማግኘት እንዴት ይሳነን? ይህን ብናውቅ እኮ የምናቀርበው የድርድር ቅድሚያ ሁኔታ ባልነበረ። ሰው ለህሊናዊ ጉዳይ የምን ቅድመ ሁኔታ ነው? እንባው ቅርባችን አይደለምን? ብናውቅስ የምንመካበት ሰበብ ባልነበረ፣ ለሰበብ የምናጠፋው ጊዜ ባልኖረ፣ ለጥሎ ማለፍ ሽኩቻም የምናቃጥለው ቆራጣ ጊዜ ባልኖረ፣ ያገባኛል ለምንልለት ኢትዮጵያዊነት እንባ ጥሪውን በምን ክሎት ይሆን መላይ ሰጥቶ ለስኬት የሚያበቃ? ማናቸው የወያኔ ጥቃት የኔ ጥቃት ነው ብሎ የመንፈስ መስፋማት እንዴት ይፈጠር? ግልጽነት ዘመኑን እንዲመራ መቼ ይሆን ይለፍ የሚያገኘው? እኔ እንደ ስርጉት ማስበው ማሸነፍ ከወያኔ በፊት ራስን ነው። ሙሉ ትጥቅና ስንቅ የጎደለው መንፈስ እሽሩሩ እያልን አብዛኛዎቻችን እስከመቼ? ጥቃቱ ይቀጥላል፣ እንባውም ይጎርፋል፣ ሽንፈቱም ይናኛል።
እግዚአብሔር እኮ ነው በኪነ ጥበቡ ጠብቆ ያቆያት ኢትዮጵያን እንጂ እንደኛማ መትበስበስ እንደ ወያኔ የጥፋት ወጃ ቢሆን አልነበረችው። እጅግ የሚያስፈራ ነገር ፊት ለፊት ደግሞ አለ። በየቦታው ዜጋ አይደለህም እየተባለ የሚነቀል የሚሰቀል መንፈስ ብድሩን ለመመለስ ከተሰናዳ የሚያቆመው አይኖርም። አንድ የማቀው ነገር እስኪ ልንገራችሁ። ጎንደር የጓንግን ወንዝ ተከትሎ በአርማጭሆና በጭልጋ መካከል የጋላ ሀገር የሚባል አለ። ስለ ቃሉ ይቅርታ እኔ ሰጠሁት አይደለም። በጣም ብዙ ቦታዎች በተለያየ ሁኔታ ዘመኑ የፈቀደ ስያሜ ተሰጥቷቸዋል። ለነገሩ አሁን የእስራኤላውያን ስም ስልጣኔ ይሁን አላውቅም ስራዬ ብለን ተያይዘነዋል። የባዕድ ፊደላትን እንዲሁ ድምጸቱ ፍሰቱ የኛ ያልሆኑ እንደራስ አድርገን ተቀበለናል። ጨጸ በቁቤኛው የሉ እነዚህ ከነ ድምጻቸው ደግሞ ከኛ ተፈጥሮ ጋር ኖረዋል ባንድ ምድጃ። ስለሆነም የባዕዱ ሲመጣ እናውቅህም ብለው ትርጉም አልባ ያደርጉታል ወይንም የስያሜው መንፈስ ጥንዙልና ፍዙዝ ይሆናል። ጸጋዬ የታላቁ የቅኔ ልዑል ስያሜ ነው። ልዩ ስጦታ፣ መንፈሳዊ ሀብት፣ የውስጥ ክብረቴ፣ የማንነቴ ረዳቴ ከአምላኬ ብቻ የተሰጠኝ እንደማለት ነው። ይህን ተፈጥሯዊ ጌጣችንን እያፋለሰው ግን ተቀብለናል በዚህ ዘመን። ስለሆነም የቦታ ስያሜ እኔ ተቀብዬ የጻፍኩት አይደለም ከቀደመው ዘመኑ የሰየመው እንጂ። ለማንኛውም በዚህ አካባቢ ለዘመናት የኦሮሞ ልጆች ተዋልደው ተጋብተው ኑሯቸውን መስርተው ያሉ እጅግ ብዙ ወገኖቻችን አሉ። ዋልድባ ገዳም ሲመሰረት ሆነ ከግራኝ ጥቃት በኋላ አባቶቻችን የመጡት ከሸዋ ነው። ሌላ ጊዜ ታሪኩን እንመለስበታለን። የዘመነ መሳፍን ታሪኩ መሰል ነው። የክፍለ ጦሮች ሰራዊት አሰፋፈርና ኑሮ በመሰለ ሁኔታ ተከናውኗል። አሁን ጎንደር ከተማ አየር ማረፊያ አዘዞ ጡረታ ሰፈር ወዘተ በጣም በርካታ ቅይጥ ሁኔታ ነው ያለው። በጣሊያን ንድፋስ ፈጻሚ በወያኔ ደግሞ በታላቋ ትግራይ ዶክትሪን ጎንደርና ወሎ ተመሳሳይ የህዝብ ሰፈራ ተከናውኗል። ይህ ሁሉ እሳት ቢነሳ ማን ነው ማጥፋት የሚችለው? ጥያቄው መተላለቅ ብቻ። እሳት የሚተፋምባ ይንቀለቀላል። ሁሉም ነገር የዶጋ አመድ ነው የሚሆነው። አብሶ የቆላማ አካባቢ ነዋሪዎች ተዋጊዎች ናቸው። ቦታው ራሱ ተዋጊ ነው። እንቅልፍ ወስዶታል ብላችሁ አያከሌ ብላችሁ ውድቅት ለሊት ላይ በተጠሩት ትራሱ ያዘጋጀው መሳሪያ መሽልጦ ብድግ ነው። ቆለኛ ተረጋግቶ ተኝቶ ያቅ ከትዳር አጋሩ ይልቅ አቅፎ የሚተኛው መሳሪያውን ነው። አልሞም አይስትም። ቆቆች ናቸው። የቆለኛ ሴት ራሷ አለባበሷ እንደ ደጋው አይደለም። ነጠላዋን በቀኝ እጇ አውርዳ ታደገድገዋለች። ስትቀመጥም ቁርጢጥ ብላ እንጂ ዘርፈጥ ብላ ሙሉ አካሏን አደላድላ አይደለም። ዝግጁ ናት ለማንኛውም ጉዳይ። ይህ እንግዲህ የአንድን በጣም ውስን አካባቢ ምስል ነው። ሌላው አካባቢ መሰል ጉዳዮች አሉ። እንባው ፈንድቶ እሳት መጥፋት ሲጀምር የሚያስቆመው አጋዚ የለም። በሌላ በኩል መቼም ሽማግሌ ግራጫማ መካሪ የጠፋበት ጠፍ ዘመን ላይ እንገኛለን። ነገር ግን በትግስት ባርምሞ በተደሞም ሆነ የሚኖሩት ኢትዮጵያውያን በደሉ ሲበዛ እንዲም ሲከረፋ የነገ ተስፋዎች ወጣቶቹ በውስጣቸው ሽበት ያበቀሉ ናቸውና የተገባ አይደለም። ግፉ በስቷል፣ ወገኖቻችን እየተገፉ ነው በማለት በነቂስ እየተለቀሙ ሀገር አልባ፣ መሬት አልባ፣ ዜግነት አልባ፣ ማንነት አልባ፣ መኖሪያ አልባ ሆኖ ከሚጠቃው አማራ ብሔረሰብ ጎን ይቆማሉ። በተጨማሪም አማራ አካባቢዎች ትብታቸው የተቀበሩ ማዕከላዊ ግንዛቤ ያላቸው ወደ ጎሳዊ ስሜትና ግንዛቤ አንወርድም በማለት ራሳቸውን በታቅቦ ያቆዩትም ቢሆን የለየለት ድርሻቸውን ለመወጣት ይቆርጣሉ፣ ይወስናሉ። ሲበዛ ይገለማል፣ ሲከርም ይበጠሳል። የማይቻል እስቲ ሻክት ተቻለ ቀጣዩ መራራ ኮሶ አሰንግላ እንዳይሆን ሙሴዎቹን በትብዝብት ይጠብቃል። ፍትጊያው ትግሉ ጦርነቱን ተከትሎ ሀገርና ህዝብ ትውልድና ታሪክ ከሁሉ በላይ አብሮነትና ፍቅር አፈር እድሜ ይግጣሉ። ኢትዮጵያዊ ወያኔ የሳላት ኢትዮጵያ በጥቅጥቅ እንድትታጥቆ ይዶለተባት ኢትዮጵያ አይሆኑ ተሆንና የወያኔ ፍላጎት ሳይሸራረፍ ተግባር ላይ ይውላል። የጣሊያንም ህልም ይሳካል። የባዕዳን ራእይ ይሞሸራል። ግንኛ ሀገርና መሬት ያስፈልገንም አትናፍቀንም ያቺ ውድ ሀገር ኢትዮጵያ
ለመሆኑ መሰሉ እርምጃ ቢወሰድ በእጥፍ ድርብ ይወራረድ ይህ ለነገ ይጠቅማል ወይ? ሀገር አልባነት፣ አፈር አልባነት፣ ኩራት አልባነት፣ መመለሻ ቤት አልባነት፣ ዘር አልባነት፣ ውርስ ቅርስ ትውፊት አልባነት፣ መሳቂያነት መኖር ወይንስ ምን ይባል ይሆን? ወላጅ አባቴ ሲበዛ ጭመት ነበር። ተራማጅ አስተሳሰብ ነበረው። ያው በመምህረት ልውቅ ሙያ ነውና አልፎ አልፎ ምን እየታየው እንደሆነ አላቅም። በልጅነቴ ደጋግሞ ያዜመውና ይወደው የነበረ ስንኝ ነበር። ሙዚቀኛው ማን እንደነበር አላውቅም፣ ይቅርታ። እናት አባት ሲሞት በሀገር ይለቀሳል። እህት ወንድም ሲሞት በሀገር ይለቀሳል። አክስት አጎት ሲሞት በሀገር ይለቀሳል። ሀገር የሞተ እንደው ወዴት ይደረሳል? ሀገር አልባነት ውርደት ነው። አደራ መብላት ነው። አንገት መድፋት ነው። በራስ መተማመን እንዳወጣ ገበያ ላይ አውጥቶ መሸቀጥ ነው። ሰንደቅ ዓላማ መጠቅጠቅ ነው። ይህ የሚያረማምጥ ከሆነ መከራን ለማስቆም ራስን መለወጥ በእጅጉ ለምን ያቅተናል? ለኔ ይህ ገና ነው። ፍላጎቱ ብቻ እንጂ መሳሪያውም ማሳያውም አልተሰናዳም። በደሉ ሰርስሮ ውስጣችን ገና አልገባም። ለዚህ ነው ነገሮቹን ሁሉ ሳንመረምር እንደወረደ ያዋህድን መንፈሳችን የሚታወቀው። ቁጣችን ቁስለትን የማያተርፈው። ቁስለት ትርፍ ከሆነ መሸነፍ ያከትምለታል። መሬት ላይ ያለው እውነተኛ ነገር በወያኔ ላይ ድል ያደረገው እኔ የማልደግፈው ድርጅት ከሆነ ጆሮ ማን ሲሰጠው? ቃለ ምልልስ ከሆነ ማን ቁብ ሰጥቶ ሲያዳምጠው? ማንስ ውጤቱን ሲያደንቀው ሲያከብረው? ወገኖቹ የኔዎቹ ቢያንስ አክሱም ለጋምቤላው ምኑ ነው ሲሉ ሄሮድሱ መለስ ሲሳለቁ ያን ጊዜ በነፍስ ወከፍ የነጻነት ትግል ቤተሰቦች ቆሰለ። ግን ይህንን ንጹህ ቁስለኛነት እኛ ሸፍነን ወይም አከናንበን ወይም ሸጉጠን ከምናስተናግደው የዛሬ ጉድጋራ ፍለፊት ተቀምጠን እስኪ እንመዝን። ሐቅን አንፍራ፣ ቢያንስ ለህሊና። ለኛ ሲሉ ባሩድ ኖራቸው የነጠቀው ትዳርና ቤታችን፣ ልጅና ኑሯቸው ወጣትነታችን የማይጠገበው የልጅነት ክፍለ ጊዜያቸውን ለካቴና ለፈቀዱትም ትንሽ እናስብ። ምስጋናው ይክበር። ቀኑ ማሰናዳቱ መልካም ሆኖ ሳለ ውስጥን አሸንፎ ወቅቱ ለሚጠቅመው ሁኔታ መገዛት አለመቻል ጥሬ ነገር ነው። ጠጠር ፍልሚያ። ሌላው ሳቢያ ተኮር መሆናችንም ሊመረመር የሚገባው መሰረታዊ ጉዳይ ነው። ጊዜ እንዲበላ የምንፈቅድለት እንደውነቱ ከሆነ ለሳቢያ ነው። ስምምነቱም ድርድሩም ውሉም ቃል ኪዳኑም ለሳቢያ ነው፣ የሰገደ ነው። ለዚህ ነው አድሮ ጥጃ የሚኮነው። ቂሚዞ ጸሎት ነው ነገሩ። አቅም ማጣትን የፈቀደልን እኛ እንጂ እንባማ የዘወትር ጥሪ አቅም ለድል እንደሚያበቃ ጠንቅቆ ያውቃል። ለድል የሚያበቃ ወሳኝ ነገር የችግሩ ምክንያትን ማወቅ ነው። አጀንዳው መሆን ያለበት ይሄ ነው። አቅምም ጊዜም ገንዘብም መደመጥም ያለበት ምክንያታዊ ጉዳይ ያለ መሆን አለበት። ይህ ከሆነ ከሽንፈት ጋራ ሳይሆን የቀጠሮ ዝርዝር መርሃ ግብራችንን ከማሸነፋችን ሚስጥር ጋራ ይሆናል። ማለምንና መከወን ፍሬ ማየት ይሆናል ሰነዳችን። ይህ ነው በውስጣችን መዋጥ ያለብን አመክንዮ። የመደራጀትም አስኳል፣ የሩጫው መስመር፣ የድካሙ ዲካ መለካት ያለበት ከዚህ አንጻር ይመስለኛል። ይህ ከሆነ አቅም ሳይባክን ወቅትም ሳያመልጥ ምቹ ጊዜ ሳይሾር ሁሉ ነገር ምክንያታዊ ከሆነ ፍላጎታችን ላይ ከዋለ ነገ ማግኘት ይቻላል። ይህ ማለት መቁረጥ መወሰን መሆን መቻል ሶስቱ ስላሴዎችን ማሸነፍን አምጣው ይወልዳሉ። በተረፈ በአንድነት በአምቦ ለተፈናቀሉ የእንባ ቤተኞች ለወገኖቻችን ብቸኛ መጠለያ ጥግምባን አድማጭ በመሆናቸው አመሰግናችኋለሁ። እንደናታቸው ጓዳም ቢሆን ያፈራውን ማካፈላችሁ ውስጡን ይመረምራል። ክወና ለዛሬ ከቶ ከየት ይሆን ፍላጎታችን ሲሉ ያለው በ2303 2014 በጻፍኩት ላይ የተከበሩ አቶ ምስክርነቱ የሰጡት ገንቢ አስተያየት ይሆን። ዲቃላት አድርጊ ውሽ ብያለሁ። ይሄኔ ጌታ ሲቸገር ነው እንጂ እኔም አልወድም። 17 አመት ተግቼ ሲጽፍ አይደለም ጋዜጣ ላይ ያልዋሉትን ጌጠኛ ቃላትም ተጠግቼ መጠቆሚያ ለቋንቋው ካለኝ ቀናኒነት ነው። መጽሐፎቹም በሙሉ ይህንን መር የተከተሉ ናቸው። ነገር ግን በአማርኛ ቃላት የሌላቸው ፊደላት አሉ። ጰና ፐ ተዛማጆች አቻዎቻቸውን በአማርኛ ማግኘት ይቸግራል። ቃላት እንደ ስልጣኔ ይሰደዳሉ፣ ይወራረሳሉ። ከዚህ ሌላ በስነ ግጥም ዘርፍ ገጣሚ በአንድ ግጥም ርዕስ ስር የፈለገውን ቋንቋ ቀላቅሎ የመጠቀም ሙሉ ዓለም አቀፋዊ መብት አለው። ሌላው
ፎንቱ ደቀቀ ስላሉት የድረገጹ ገጸ ባህሪ ኢትዮ ዛሬ ኮዝ ከዛ ሀበሻ የከሳ ፊደላትን ይጠቀማል። እጅግ የማከብረው የሀገሬ ልጅ እኔም አማነበው በመነጽር ነውና እርሱም እንዲሁ ያድርጉ። በተረፈ እኔ በመመራው ድረገጽ ያሉትን እምባ የኔዎቹ ላበቃ ነው። ፍቅርን ከውስጤ ሰጥቼ መቆየትም መልካም ነው የምለው ኢትዮጵያን ለማየት ካበቃ ብቻ ነው ለኔ። የምባ ቋሚ ጠበቃ መድኃኔዓለም ብቻ ነው። እልፍና እልፍነታችንን እልፍና አድርገው በተግባር እግዚአብሔር ይስጥልኝ።
እስከመቼ በጂጂ ሽባባው ነበር። እናመሰግናለን። ሸዋ ክፍለ ሀገር ብዙ ጀግኖችን አፍርቷል። ከጀግኖቹ መካከል ጀነራል ተስፋዬ ሀብተማርያም አንዱና ዋነኛው ነበሩ። የጀግኖቹን ታሪክ ካሳንቺስ በቁጥር 13 ፕሮግራማችን ላይ ውለታቸው በድሮ ስሙ ሸዋ እንደሆነ የልጅነት ጊዜያቸው እንዴት እንዳሳለፉትና የአባታቸው መንፈሳዊ ቅናት ወደ መደበኛ ትምህርት እንዳስገባቸው በወቅቱ የነበረው ትምህርት አሰጣጥ ምን ይመስል እንደነበረ ተርኮልናል። የትምህርቱ ክፍል ከፍ ሲል ከጭሃ ወደ አንድብር ከዛም አምቦ ያለው ከሚወዳቸው ዘመዶችና ጓደኞቹ የተለዩና አዲስ ህይወት መለማመድ ጀመሩ። በትምህርቱ እየተጋ እየተነከረ ሄደው ተስፋዬ ሀብተማርያም ሆኖም የአባቱ መመታመም ኮሌጅ የመግባቱን ሁኔታ አራዘመበት። አዲስ አበባ ኮሌጅ ለመግባት ያደረገው ጥረት የምዝገባ ወቅት በማለፉ ምክንያት ተሰነካከለበት። ሆኖም ግን ድሮ በሚያውቀው የአንደኛ ደረጃ ጓደኛው ምክንያት አርሚ ኮሌጅ መኖሩን ጠቆመው። ስለ ሁኔታውም እንዲያስረዳው ሲጠይቀው ነበር ያለፈው ክፍል ትረካ ይቆመው። ለሚቀጥለው ትረካ ካሳንቺስ አባቴን እየተንከባከብኩ ቆይቼ በሚቀጥለው አመት አለማያ ኮሌጅ ብገባ ይሻላል ብዬ በወሰንኩበት ቀን እንደ አጋጣሚ ሆኖ አንድ የአንደኛ ደረጃ ትምህርት ጓደኛዬ ጋር በድንገት መንገድ ላይ ተገናኘን። ሰላምታ ተለዋውጠን ስንጨርስ በአሁኑ ጊዜ እንዴት አዲስ አበባ ተገኘ፣ ምን እየሰራ ነው ብሎ ጠየቀኝ። የገጠመኝን ሁሉ በዝርዝር አስረዳሁት። ጓደኛዬ ትንሽ አሰብ አደረገና ወደ አገር ቤት ከምትመለስ ለምን አርሚ ኮሌጅ አትገባም? አንተ እንደውም ይስማማሃል አለኝ። እሱ ተመርጦ እንደነበርና ውትድርና ስለማይወድ ብቻ መሄድ እንዳልፈለገና አሁን አዲስ አበባ ተደብቆ አንድ ግል ትምህርት ቤት ውስጥ እያስተማረ እንደሚኖር ነገረኝ። አርሚ ኮሌጅ ሲባል ሰምቼ አላውቅም። ውትድርና ምን ማለት እንደሆነ አይገባኝም። ስለ አርሚ ኮሌጅ የምታውቀውን ያህል አስረዳኝ አልኩት። አርሚ ኮሌጅ በ1950 ዓ.ም አዲስ የተከፈተ ኮሌጅ ነው። ትምህርቱ የሚጠናቀቀው በ3 ዓመት ነው። ትምህርቱን ያጠናቀቀው ሰው በዲግሪ ይመረቃል። በተጨማሪ ከአርሚ ኮሌጅ የተመረቀ የመቶ አለቅነት ማዕረግ ይሰጠዋል። የመኖሪያ ቤት መንግስት በነፃ ይሰጠዋል። የመንግስት መኪና ይሰጠዋል። ደሞዙም ቢሆን ከዩኒቨርሲቲ ምሩቅ እኩል ይከፈለዋል አለኝ። ቀጠል አድርጎም እርግጠኛ ነኝ በአሁኑ ጊዜ ምዝገባ ያጠናቀቁ አይመስለኝም። ዛሬውን ወደ መከላከያ ሚኒስቴር ብትሄድና ሻለቃ አዲስ ዓለም ብለህ ብትጠይቅ ታገኛቸዋለህ አለኝ። እኔም በሐሳቡ ተስማምቼ በቀጥታ ወደ መከላከያ ሄድኩ። በር ላይ ሲደርስ ዘብ የቆሙ ወታደሮች ዘንድ ጠጋ ብዬ ተማሪ መሆኔንና ሻለቃ አዲስ ዓለምን ማነጋገር እንደምፈልግ ነገርኳቸው። የዘብ አለቃው አንድ ሌላ ወታደር ጠርቶ ወደ ሻለቃ አዲስ ዓለም ጽጌ ቢሮ እንዲወስደኝ ነገረው። ወታደሩ ከፊት እኔ ከኋላ እየተከተልኩ አንድ በር ላይ ስንደርስ ይሄ ነው ብሎ አሳየኝና ተመለሰ። አንኳኩቼ ገባሁና እጅ ነስቼ ቆምኩ።
እንደ ወርቅ የሚያብረቀርቁ ቁልፎችና የማዕረጎች ምልክቶች የተለጠፉበት በደንብ የተተኮሰ ካኪ ኮት የለበሰ ሰው ረጅም ተሽከርካሪ ወንበር ላይ ተቀምጦ እየተወረገረገ ምን እንደምፈልግ ጠየቀኝ። አርሚ ኮሌጅ መግባት እንደምፈልግ ነገርኩት። የትምህርት ማስረጃ ይዘሃል ብሎ ጠየቀኝ። አዎን አልኩት። እስቲ አምጣ አለኝና ሰጠሁት። የትምህርት ማስረጃዬን አገላብጦ ከተመለከተ በኋላ ቀና ብሎ ተመለከተኝና ለምን አለማያ ኮሌጅ አልገባህም ብሎ ጠየቀኝ። የገጠመኝን ሁሉ ዝርዝሬ አስረዳሁት። እንግዲያውስ ዛሬ ማታ የሚሄድ ባቡር አለ፣ መሄድ ትችላለህ ብሎ ጠየቀኝ። አዎን እችላለሁ አልኩት። ባል እንግዲህ በ12 ሰዓት ለገሃር ባቡር ጣቢያ እቃህን ይዘህ እንድትገኝ አለኝ። የትምህርት ማስረጃ እንዲመልስልኝ ስጠይቀው በእኛ በኩል ነው የሚላከው፣ እዛው ታገኘዋለህ አለኝ። እሺ ብዬ እጅ ነስቼ ወጣሁ። በተነገረኝ ሰዓት ለገሃር ስደርስ ከተለያዩ ትምህርት ቤቶች ተመልምለው የመጡ ተማሪዎች መካከል የቆሙ ሁለት ትከሻቸውና ደረታቸው እንደ ሻለቃ አዲስ ዓለም በሚያብረቀርቁ ቁልፎችና ማዕረጎች ያጌጡ በልዩ አይነት እጅጌው የተጠቀለለ ካኪ ኮትና ሱሪ የለበሱ አመዳም መልክ ያለው መለዮ የደፉ ተክለ ሰውነታቸው ቀጥና ደልደል ያለ ወጣት መኮንኖች በተማሪዎች ተከበው ቆመው አየኋቸው። አንዱ ከሩቅ ቆሜ ሲያየኝ ፈጠን ብሎ ከተማሪዎች መሃል ወጥቶ ወደ እኔ መጣ። ስሜና የመጣሁበትን ትምህርት ቤት ጠየቀኝና ነገርኩት። ማስታወሻ ደብተሩን አገላብጦ ከተመለከተ በኋላ ከተማሪዎቹ ጋር እንድቀላቀልና የሚሰጠውን የጉዞ መመሪያ እንዳዳምጥም ነገረኝ። እኔም ከአስተማሪዎቹ ጋር ተቀላቅዬ መመሪያውን አዳመጥኩ። ሰዓት ሲደርስ ባቡር ውስጥ አስገቡንና ጉዞ ወደ ድሬዳዋ በሌሊት ቀጠልን። ሌሊቱ በሙሉ ስንጓዝ አድረን በማግስቱ ጠዋት በ2 ሰዓት ድሬዳዋ ገባን። ከባቡር ወርደን ድሬዳዋ አንድ ሆቴል ገብተን ቁርስ በላንና የትምህርት ቤቱ አውቶቡስ ቀርቦልን ወደ ሐረር ጉዞ ጀመርን። የጩ መኮንንነት ዘመን የቀዳማዊ ኃይለ ሥላሴ ሐረር ጦር አካዳሚ ስራ የጀመረው በ1950 ዓመተ ምህረት ከህንድ በመጡ ምርጥ መኮንኖችና ምርጥ መምህራን ሲሆን ለተቋሙ የተቀረጸው ስርዓት ትምህርትና ወታደራዊ ሳይንስ በዓለም ከታወቀ ስመጥሩ የአሜሪካን የእንግሊዝና የፈረንሳይ አካዳሚዎች ጋር አቻ ወይም ተመጣጣኝ በሆነ ደረጃ ነበር። አካዳሚው በ1950 ዓመተ ምህረት ሲመሰረት ስራ የጀመረው ተማሪዎች በየኮሌጆችና ዩኒቨርሲቲ ውስጥ ገብተው መማር ከጀመሩ በኋላ ነበር። መጀመሪያ ወደ ሐረር ጦር አካዳሚ የገቡት ወጣቶች የተመለመሉት አዲስ አበባ ዩኒቨርሲቲ ገብተው በተለያዩ ፋክልቲዎች ተመድበው በመማር ላይ ከነበሩ ተማሪዎች ውስጥ በንጉሠ ነገሥቱ ልዩ ትዕዛዝ ነበር። ወደፊትም ቢሆን ወደ አካዳሚው የሚገቡ ወጣቶች በየዓመቱ በመላው ኢትዮጵያ ውስጥ የ12ኛ ክፍል ትምህርት አጠናቀው ብሔራዊ ፈተና ከሚወስዱት ወጣቶች መካከል የተሻለ ውጤት ያስመዘገቡትን ከአዲስ አበባ ዩኒቨርሲቲና ኮሌጆች ለአካዳሚው ቅድሚያ ተሰጥቶት እንዲመለመል ስልጣን ተሰጥቶት ነበር። በአካዳሚው የተመለመሉ ወጣቶች በጤና ምክንያት ከአካዳሚው ሲሰናበቱ ለውትድርና ሙያ ብቁ አለመሆናቸውን የሚያረጋግጥ የመልቀቂያ ወረቀት ከአካዳሚው ካላቀረቡ በስተቀር የመንግስትና መንግስታዊ ያልሆኑ መስሪያ ቤቶች የግል ድርጅቶች ጭምር ወጣቶቹን ተቀብለው ቀጥረው እንዳያሰሩ ከውጭ ሀገር የነጻ ትምህርት እድል ቢያገኙ የሞጫ ቪዛና ፓስፖርት እንዳይሰጥ በወታደር ፖሊስ ባሉበት ታድነው እንዲያዙና በግዳጅ ወደ አካዳሚ እንዲመለሱ ለሚመለከተው ሁሉ ከመንግስት መመሪያ ተላልፎ ነበር። የአንደኛና የሁለተኛ የሶስተኛ ኮርሶች በተከታታይ በአንድ ዓመት ልዩነት ወደ አካዳሚው ገብተው በጥሩ መንፈስ የአካዳሚክስ ትምህርታቸውንና ወታደራዊ ስልጠናውን ሲከታተሉ ቆዩ። የአንደኛው ኮርስ ዕውቅ መኮንኖች የ3 ዓመት ስልጠናቸውን አጠናቀው ለመመረቅ ጥቂት ቀናት ሲቀራቸው በአካዳሚው ዋና አዛዥ የመንግስት መመሪያ ነው ተብሎ ከዚህ የሚከተለው መግለጫ ተሰጠ። የምትመረቁት በዲፕሎማሲውን የሚሰጣችሁ ማዕረግ የምክትል መቶ አለቃነት ማዕረግ ነው። የሚከፈላችሁ ወራዊ ደሞዝ ደግሞ ልክ እንደ አንድ ምክትል መቶ አለቃ የሚሰጠው ደሞዝ 125 ብር ሆኖ በተጨማሪ ለኑሮ መደጎሚያ የሚሆን ብር 90 ብቻ ይከፈላችኋል የሚል ነበር። ተመራቂ መኮንኖች ውሳኔውን ለመቃወም ሞከሩ።
የተሰጠውን ትዕዛዝ ባይቀበሉ እንደ አድማ ተቆጥሮ በህይወት ሊያስጠይቅ በሚችል ቅጣት እንደሚቀጡ ማስጠንቀቂያ ተሰጣቸው። በሰራዊቱ ውስጥ አድማ ደግሞ በህይወት የሚያስቀጣ ከባድ ወንጀል ስለሆነ አማራጭ ስላልነበራቸው ትዕዛዙን ተቀብለው ዲፕሎማ ተሰጥቷቸው ምክትል መቶ አለቅነት ማዕረግ ተመርቀው ወጡ። በአንደኛ ኮርስ እግር ተተክቶ አዲስ የገባው አራተኛ ኮርስ ከሁለተኛና ከሶስተኛ ኮርስ በአንድነት የተሰጠው ውሳኔ ትክክል ስላልሆነ በግርማዊነታቸው የተገባልን ቃል ይከበርልን የሚል ደብዳቤ ለግርማዊ ቀዳማዊ ኃይለ ሥላሴ ጦር ኃይሎች ጠቅላይ አዛዥ ተጽፎ ተላከ። ለደብዳቤያችን መልስ እስከሚሰጥ ድረስ ትምህርት አንማርም ብለን ትምህርት አቆምን። የአካዳሚው አዛዥ ጉዳዩን እኔ እከታተላለሁ፣ እናንተ ትምህርታችሁን ቀጥሉ አሉ። እሺም እምቢም የለም፣ ሁሉም ዝም ጭጭ አለ። የአካዳሚው ዋና አዛዥ በንዴት ከስብሰባ አዳራሽ ወጥተው በቀጥታ ለመከላከያ ሚኒስትርና ለአፄ ኃይለ ሥላሴ ስልክ ደውለው እጩ መኮንኖቹ አንማርም ብለው ስላደሙ በአስቸኳይ መርማሪ ቡድን ከአዲስ አበባ እንዲላክልኝ ብለው ጠየቁ። በሌተናል ጀነራል ከበደ ገብረ የሚመራ አጣሪ ቡድን ወደ ሐረር መጣ። የአካዳሚው ዋና አዛዥ ከመኖሪያ ሰፈራችን አስወጥተው 5 ኪሎ ሜትር ርቀት ላይ ወደሚገኘው አማሬሳ አስወስደውን ዙሪያ የሽቦ አጥር አሳጥረው እንደ ምርኮኛ መሳሪያ በታጠቁ ወታደሮች እንድንጠበቅ ተደረገ። አንድ በአንድ ቀርበን ከአዲስ አበባ ለመጣው አጣሪ ቡድን ቃላችንን ሰጠን። 5 ቀን የፈጀ ማጣራት ተደርጎ እጩ መኮንን ጎሽ ወልዴ፣ እጩ መኮንን ብርሃኑ ባየና እጩ መኮንን መርሻ አድማሱ የአድማ መሪዎች ተብለው ኦጋዴን በተራ ወታደርነት እንዲያገለግሉ ተፈረደባቸው። ሌሎቻችን ከጥብቅ ማስጠንቀቂያ ጋር ትምህርት እንድንጀምር ተደረገ። በአካዳሚው ዋና አዛዥ የተወሰነብንን ቅጣት 40 ጅራፍ ተገርፈን ከአካዳሚው እንድንባረር ነበር ይባላል። በራስ ምሩ አማላጅነት ግርፋቱ እንደተሰረዘልን ነው የሚነገረው። ሶስቶቹ መኮንኖች ከአንድ ዓመት በኋላ ቅጣቱ ተነስቶላቸው ወደ አካዳሚው ተመልሰው ከጓደኞቻቸው ጋር አብረው ተመረቁ። የቀዳማዊ ኃይለ ሥላሴ ሐረር ጦር አካዳሚ አድርግ አታድርግ የሚል ከውሃ የቀጠነ ትዕዛዝ የሚተገበርበት ማዕከል ነው። ወታደራዊ ስልጠናው ከተግባር ጋር ተቀናጅቶ ቀን ፀሐይ ሌሊት ጨለማ ሳይመረጥ በየጋራውና በየሽንተሮሩ ወታደራዊ ልምምድ ይሰጣል። የፈረስ ኮቴ በጀርባ ታዝሎ ኮዶ ውሃ ተሞልቶ ሳንጃ በሰገባ ከጎን ተንጠልጥሎ መሳሪያ ትከሻ ላይ አንግቶና የብረት ቆብ ደፍቶ የሚደረገው የእግር ጉዞና አገር አቋራጭ ሩጫ የሳንጃው ውግና የእግርና የመሳሪያ ሰልፍ እልህ አስጨራሽ ናቸው። የአካዳሚክ ትምህርቱ ብዛቱ ልክ የለውም። ዛሬም ነገም ሁሌም ፈተና ነው። ለአነጋገር፣ ለአካሄድ፣ ለአለባበስ፣ ለአመጋገብና ለሰላምታ ልውውጥ አካዳሚው የራሱ የሆነ ወግና ስርዓት አለው። ሁሉም ነገር የሚሰራው በመመሪያ ነው። ያለ መመሪያ የሚሰራ ነገር አንድም የለም። ከመመሪያ ውጪ ትንሽ ዝንፍ ካሉ ከመኮንኑ አንደበት እሰራው የሚል ትዕዛዝ ሲወጣ ፖሊሶች ከመቅጽበት ወጥተው እያዳፉ እያስሮጡና እያንከባለሉ ወደ እስር ቤትና የጉልበት ስራ ወደሚሰራበት ቦታ ይወስዳሉ። የወታደር ትምህርት ቤት ከሲቪሉ ትምህርት ቤት በጣም የተለየ ነው። በበኩሌ ያልጠበቁት ነገር ገጠመኝ። መልመድ አቃተኝ። ለመጥፋት ብዙ ጊዜ አሰብኩ። ለፈቃድ አዲስ አበባ በሄድኩ ቁጥር ተመልሼ ወደ አካዳሚ አልመለስም እያልኩ እዝታለሁ። ስራ ፈልጌ እስካገኘ ድረስ የሚያስጠጋኝ በማጣቴ ብቻ ተመልሼ እሄዳለሁ። ውትድርና ሙያዬ ነው ብዬ ሳላምንበት 3 ዓመት ተጠናቆ በ1956 ዓመተ ምህረት በምክትል መቶ አለቃነት ማዕረግ ተመርቄ ከአካዳሚው ወጣሁ። ከሐረር ጦር አካዳሚ በጥቅምት 2 ቀን 1956 ዓመተ ምህረት በምክትል መቶ አለቃነት ማዕረግ ተመርቄ እንደወጣው በቀጥታ ከጦሩ ጋር አልተቀላቀልኩም። ተጨማሪ የአየር ወለድና የኮማንዶ ስልጠና እንደወስድ ወደ ደብረ ዘይት አየር ወለድ ማሰልጠኛ ትምህርት ቤት ተላኩ። በአየር ወለድና በኮማንዶ ትምህርት አሰልጥኜ ስጨርስ በግንቦት ወር 1956 ዓመተ ምህረት 3ኛ ክፍለ ጦር ውስጥ 25ኛ ሻለቃ ወደሚገኝበት ኦጋዴን ልዩ ስሙ ደጋሃቡር የሚባል ቦታ ተመድቤ ሄድኩ። በወቅቱ ሶማሊያ በኢትዮጵያ ላይ የመሬት ይገባኛል ጥያቄ አንስታ ጦርነት ላይ የነበሩበት ጊዜ ነበር። የአፍሪካ አንድነት ቻርተርና የተባበሩት መንግስታት ድርጅት ቻርተር ተቀብለው በፊርማቸው ባጸደቁት ማግስት የፊርማቸው ቀለም ሳይደርቅ የሶማሊያ መንግስት የመሬት ይገባኛል ጥያቄ አነሳ። የመሬት ይገባኛል ጥያቄው ለተባበሩት መንግስታት ድርጅትና ለአፍሪካ አንድነት ድርጅት ቀርቦ በውይይት መፍታት ሲቻል
የዓለም አቀፍ ሕግ አይገዛኝም፣ መብቴን በጦርነትና በኃይል አስከብራለሁ በማለት የሶማሊያ መንግስት በ1956 ዓ.ም በኢትዮጵያ ላይ ጦርነት አወጀ። የሶማሊያ መንግስት ሰራዊት ዋናውን የማጥቃት አቅጣጫ በተውጫሌና በዋርደር በማድረግ ጅጅጋን ቁጥጥር ስር ለማዋል ተንቀሳቀሰ። ተውጫሌ ላይ ቁጥራቸው አነስተኛ የሆኑ ድንበር ይጠብቁ የነበሩ ሰላማዊ ፖሊሶችን በመደምሰስ ድንበር ጥሶ ወደ ጅጅጋ አቅጣጫ ለመገስገስ ተዘጋጀ። ሶስተኛ ክፍለ ጦር ከጠላት ጋር ሲመዘን የሰው ኃይሉ በቁጥር አነስተኛ ቢሆንም ጦሩ በስነ ስርዓት የታነጸ በወታደራዊ ስልጠና የጎለበተና ከፍተኛ የሀገር ፍቅር ያለው ቆራጥና ጀግና ጦር ነበር። የተውጫሌ ሰላማዊ ፖሊስ ሶማሊያ ጦር መደምሰስን ሲሰማ በአጭር ጊዜ ተሰባስቦ ፈጥኖ በመድረስ የጠላትን የወደፊት እንቅስቃሴ ባለበት እንዲገታ አደረገ። የተወሰነ ኃይል የጠላት እንቅስቃሴ ባለበት ቦታ እንዲቆም ሲከላከል፣ ሌላው ኃይል የጎን ማጥቃት ሰንዝሮ ጠላት ወደ መጣበት እንዲያፈገፍግ አደረገው። የሶስተኛ ክፍለ ጦር ሰራዊት ጀርባውን ሰጥቶ የሚሸሸውን ጠላት እየተከታተለ ድባቅ በመመታት የማሳደድ ውጊያውን በመቀጠል ሀርጌሳን በቁጥጥር ስር ለማድረግ ወደፊት በመገስገስ ላይ እንዳለ ቀዳማዊ ኃይለ ሥላሴ የማሳደድ ውጊያው በአስቸኳይ ቆሞ የወገን ጦር ወደ ህጋዊ ድንበሩ እንዲመለስ አዘዙ። በጦርነቱ የተሳተፉ ሰዎች ሲናገሩ የማሳደድ ውጊያው ቢቀጥል ኖሮ ሀርጌሳን ያለምንም ችግር መቆጣጠር ይቻል እንደነበር ነው። የሶማሌ መንግስት በግልጽ ጦርነት ሲሸነፍ የውጊያ ስልቱን ወደ ፋኖ ውጊያ በመለወጥ ካድሬዎችን ወደ ኦጋዴንና ወደ ባሌ ሰርጎ በማስገባት በሃይማኖት በጎሳና በቋንቋ ላይ የተመሰረተ የስነ ልቦና ዘመቻ በማድረግ የዓላማው ደጋፊዎችን አሰባሰበ። ወደ ሶማሊያ ወስዶ በፋኖ ውጊያ በማሰልጠን መሳሪያና ትጥቅ ሰጣቸው። ከሶማሊያ ሰራዊት አመራር እየተቀበሉ በኦጋዴን በባሌና በከፊል ሲዳማ ክፍላት ሀገር በሚገኝ ሰላማዊ ህዝብ ተነጣይ ክፍሎችና ኮንቮይ ላይ በደፈጣና በወረራ አደጋ ማድረስ ጀመሩ። በፈንጂ ድልድዮችንና የኤሌክትሪክ መስመር ተሸካሚ ምሰሶችን መቁረጥ፣ ከተሞች ላይ ተኩስ እየከፈቱ የእጅ ቦምብ እያፈነዱ ሽብር መፍጠር መደበኛ ስራቸው ሆነ። ማንኛውም እንቅስቃሴ በጦር መታጀብን ጠየቀ። ከተሞች፣ ድልድዮች፣ መንገዶች፣ የኤሌክትሪክ ትራንስፎርመሮች፣ የውሃ ግድቦቹ፣ የባቡር ሀዲዶች፣ ፋብሪካዎች፣ የመንግስት ሆቴሎችና ታዋቂ ሰዎች በሙሉ የጦሩ ጥበቃ አስፈልጋቸው። ከአዋሽ በመለስ መላውን ሐረርጌ ጠቅላይ ግዛትና ኦጋዴንን ከጎዴ እስከ ጅቡቲ ድንበር ድረስ ያለውን ቀጠና በሙሉ የጥበቃ ኃላፊነት የተሰጠው ለሶስተኛ ክፍለ ጦር ነበር። የቀጠናው ቆዳ ስፋት ከአንድ ክፍለ ጦር ኃይል ጋር የተመጣጠነ ስላልነበር በአንድ ቦታ ላይ ለጥበቃ የሚመደበው ኃይል በጣም አነስተኛ ነበር። ዋናው ጦርነት ተጠናቆ ሰርጎ ገቦች ወይም የሽምቅ ተዋጊዎች በኦጋዴን አካባቢ በሰፊው መንቀሳቀስ በጀመሩበት ወቅት ነበር ኦጋዴን የደረስኩት ወይም ከጦሩ የተቀላቀልኩት። ኦጋዴን በገባው ማግስት የመቶ መሪ ሆኜ መመደቤ ተነገረኝ። እያንዳንዱ ሻለቃ ጠቅላይ ሰፈሩን እየጠበቀ ሰርጎ ገቦችን ድንገተኛ አደጋ እንዳይጥሉበት አሳሽ ጦር እያወጣ አካባቢውን እንዲቆጣጠር ከሶስተኛ ክፍለ ጦር አዛዥ መምሪያ ተሰጥቶ ነበር። ከጦርና ከአካባቢው ጋር ስላልተዋወቅኩ የመቶ መሪ ሆኜ ከተመደቡ ሳምንት ሳይሞላኝ የኔ መቶ ጦር የአሰሳ ተራ ደረሰ። አንድ ጦር ለአሰሳ ሲወጣ በወታደራዊ ሳይንስ ህግና ደንብ መሰረት ሁሉ ጊዜ ጠላት ያጋጥመኛል ብለህ ማሰብና ራስን ማዘጋጀት አለብህ ይላል። 25ኛ ሻለቃ ጦር ተደጋግሞ ለአሰሳ ሲወጣ ሰርጎ ገቦች ያጋጠመበት ጊዜ ስላልነበረ ጦሩ አካባቢው እንደ ሰላም ወረዳ ስለቆጠረው ለአሰሳ ሲወጣ በአዛዦቹ የውጊያ ትዕዛዝ አይሰጠውም ነበር፣ ቁጥጥርም አይደረግበትም። የአሰሳ ተራ የደረሰው ሻምበል ወይም የመቶ ጦር ተዘጋጅቶ ተነስ ወደፊት ቀጥል ይባላል። ጦሩ የውጊያን ድንብና ስርዓት ሳይከተል ድረስ የተባለበት ቦታ ደርሶ ይመለሳል። በዚህ ውጣ ይሄን አታድርግ እንደዚህ አድርግ ተብሎ ትዕዛዝ ሳይሰጠው ከውጊያ ህግና ደንብ ውጭ በራሱ ፈቃድ ደርሶ መመለስ ነው። እኔም ለክፍሉም ለሰራዊቱም አሰራር ገና አዲስ ስለሆንኩ የክፍሉን ደንብ ስለማላውቅ ጉዞ ከመጀመራችን በፊት ሐረር ጦር አካዳሚና አየር ወለድ በተማርኩት መሰረት ጦሬን ሰብስቤ በጉዞ ላይ ድንገት ደፈጣ ቢያጋጥመን እያንዳንዱ ወታደር ማድረግ የሚገባውን የጓድ መሪዎች ተግባርና ኃላፊነታቸውን በጉዞ ላይ በረፍት ጊዜና በውጊያ ጊዜ ምን እንደሆነ አስረዳሁ። ጠላት ደፈጣ ውስጥ በድንገት እንዳንገባ አብሮች በማውጣት አካባቢዎችን እየተቆጣጠርን መሄድ እንዳለብን፣ በጉዞ ላይ ርቀት የመጠበቅ መሳሪያ በእቅና መያዝ፣
በጉዞ ላይ ጆሮን ከፍቶ አይንን ገልጦ የጠላትን እንቅስቃሴ እየተከታተሉ በጠላት ላይ ቀድሞ እርምጃ ለመውሰድ እያንዳንዱ ሰው መዘጋጀት እንዳለበት ትእዛዝ ሰጠው። በረፍት ሰዓት የጫማ ክር ማላላት፣ ትጥቅ መፍታት፣ መሳሪያ ከእጅ እንዲርቅ ማድረግ የተከለከለ መሆኑንም አስጠነቀቁ። ጦሬን ይዤ ካሁን በፊት ረግጬው በማላውቀው ወረዳ በቁጥቋጦ ውስጥ እየተሾለኮለክን ጉዞ ጀመር። የአሰሳው ግዳጅ እንደ አዲስነቱ ለኔ ነው እንጂ ለ25ኛ ሻለቃ ጦር አዲስ አልነበረም። የ25ኛ ሻለቃ በአገር ውስጥና በውጭ ሀገር ብዙ ውጊያዎች የተሳተፈ ጦር ነው። ኮንጎ ዘምቶ ከተመለሰ በቅርብ ነው። በአዲስ ምሩቅ ምክትል መቶ አለቃ የሚሰጡ ትእዛዞችን ለመቀበል ግድ ሆኖባቸው እንጂ ፈቃደኛ አልነበሩ። እኔ ግን በውጊያ ወረዳ ላይ መወያየት የሚገባቸውን ጥንቃቄዎች በሙሉ ተግባራዊ እንዲሆኑ በማድረግ መድረስ የሚገባን ቦታ ላይ 6 ሰዓት አካባቢ ደረስ። አካባቢውን ተዘዋውረን ከተመለከትንና ነፃ መሆኑን አረጋገጥን በኋላ ከአንድ ጓድ ጥበቃ እያደረገ ሌሎች ምሳቸውን እንዲበሉ መመሪያ ሰጠው። 2 ጓዶች በልተው ሲጨርሱ ጥበቃ ላይ የነበረው ጓድ በሌላ ተተክቶ ምሳውን በልቶ ሲጨርስ ትንሽ አርፈን በመጣንበት ሁኔታ የመልስ ጉዞ ጀመረ። ኃይለኛ ሙቀት ስለነበር በመልስ ጉዞ ላይ ጦሩ ትንሽ የመድከምና የእንዝላልነት አዝማሚያ አሳየ። የጦሩ አድራጎት ላይ አደጋ የሚጋብዝ ስለሆነ የ150 አለቃውን ጠርቼ የጓድ መሪዎች ጦራቸውን እንዲቆጣጠሩ እንዲነገር መመሪያ ሰጠውትና ሄደ። የሰጠውት መመሪያ ለጓድ መሪዎች ከማስተላለፍ በፊት በአብሪዎች ላይ ተኩስ ተከፈተ። ከጠላት አቅጣጫ እውነተኛ ጥይት ሲተኮስብኝ ይህ የመጀመሪያ ጊዜ ነው። ከጠላት የሚተኮስ ጥይት ጆሮ ግንዴ ስር ሲያፏጭብኝ ደነገጥኩ። የጠላት ጥይት በአናቱ ላይ ያፏጭ ሲሄድ የማይደነግጥ ፍጡር ያለ አይመስለኝም። ፍጡር ሆኖ የማይደነግጥ የማይፈራ ካለ ከበድን የተለየ አይደለም ማለት ይቻላል። አንድ ሰው የፈለገውን ያህል የውጊያ ልምድ ቢኖረውም መጀመሪያ የጥይት ተኩስ ድምጽ ሲሰማ ይረበሻል። ነገር ግን ቶሎ ብሎ ስሜቱን ተቆጣጥሮ መስራት የሚገባውን ስራ በርገታ ያከናውናል። እኔም ቶሎ ብዬ ፍርሃት ስሜቴን ተቆጣጥሬ ሐሳቤን ሰብሰብ አድርጌ የተኩሱ ስፍራ ይዞ የትኛውን ጦር እንዲህ በማለት አመራር መስጠት ጀመርኩ። 3ኛና 4ኛ ጓድ ባለበት ሆነ እኔ ተኩስ ክፈት የሚል ትእዛዝ እስከምሰጥ ተጠብቃለሁ። 1ኛና 2ኛ ጓድ በእኔ ትእዛዝ በስተቀኝ በኩል ከፊት ለፊታችን የሚታየው ኮረብታ በተኩስና ንቅናቄ ስልት እየተጠቀምክ አጥቅተህ ትይዛለህ። 2ኛና 3ኛ ጓድ ተኩስ ክፈት። 1ኛና 2ኛ ጓድ ወደፊት ተነቃነቀ። የ150 አለቃ ከ3ኛና ከ4ኛ ጓድ ጋር ሆነ ታስተባብራል። እኔ 1ኛና 2ኛ ጓድ ጋር ሄጃለሁ በማለት ማጥቃት ጀመረ። የምንፈልገውን ኮረብታ በአጭር ጊዜ አጥቅተን ያዝነው። ኮረብታው የጠላት እንቅስቃሴ ለመቆጣጠር አመች ነበር። 3ኛና 4ኛ ጓድ ፊት ለፊት ማጥቃት እንዳይሰነዝር ጠላት ፈንጂ ሊቀብርበት ይችላል ብዬ ተጠራጠርኩ። 1ኛና 2ኛ ጓዶች በራቸው ተኩስ ሽፋን እየሰጡ 3ኛና 4ኛ ጓድ በግራ በኩል አልፎ ሌላ ከፍተኛ መሬት እንዲይዝ አደረኩ። 1ኛና 2ኛ ጓድ የጎን ማጥቃት ሰንዝረው የጠላት ማፈግፈጊያ መንገድ ስለዘጉበት ጠላት የያዘውን ቦታ ለቆ እንዲሄድ ተገደደ። ጠላት በተበታተነ መልኩ በተያየ አቅጣጫ መፈርጠጥ ጀመረ። የተወሰነ ርቀት ከተከታተልነው በኋላ ወደ መግደያ ወረዳ እየሳበ የሚያስገባን ስለመሰለኝ መከታተሉን አቁመን ወደ ጠቅላይ ስፍራችን ጉዞ ቀጠልን። ሰፈር ስንቃረብ ጦሩ ስሜቱን መቆጣጠር አቅቶት ፉከራና ሽለላ ጀመረ። የመጀመሪያ ቀን የውጊያ ልምዴ በዚሁ ተጠናቀቀ። የአሰሳው ፕሮግራም በተለያዩ ቦታዎችና ቀኖች ቀጥሎ በእኔ የሚመራው የመቶ ጦር በግንባር ቀደም አጥቂነት በተጠባባቂነትና በተወራሪነት ተሰልፎ የተሰጠውን ግዳጅ በብቃት ሲፈጽም ቆይቷል። የአሰሳው ፕሮግራም በሌለበት ጊዜ የጦሩ ሞራል ከፍ የሚልበትን የውጊያ ችሎታው የሚዳብርበትን በስነ ስርዓት የሚታነጽበትን መንገድ በመቀየስ ከትምህርትና ዘመቻ መኮንን ጋር በመመካከር የስልጠና ፕሮግራም ቀርጸን ማሰልጠን ጀመርኩ። በትርፍ ጊዜያችን ጫካ እየሄድን እንጨት እየቆረጥን በማምጣትና ግድግዳ በማቆም ጭቃ አውቁተን በመለጠፍ ለጦሩ መመገቢያና መጠለያ በመስራት ሜዳ ላይ ይመገብ የነበረና ምሽግ ውስጥ ይተኛ የነበረውን ጦር ቤት ውስጥ እንዲመገብና እንዲተኛ በማድረግ ከመመራው ጦር ጋር መግባባት ፈጥሬ 6 ወራት አሳለፍኩ።
ለኦሮሞኛው ሙዚቃ እናመሰግናለን። ባለፉት ትረካዎች አሉላ በባልጋዳሪያ ቤት ያሽከርነት ኑሮን በትጋት መስራቱና ጀግንነቱ ተወዳጅ ያደረገውን ያህል ተቀናቃኞች አስነስቶበታል። በዚህ ምክንያት ከባልጋዳሪያ ልጅ መጀመሪያ ልጅ ደበበ ጋር ግብግብ ከመፍጠር አንስቶ ለመቀጣጫ እንዲሆን የተፈረደበትን እስር ቤት በጀግንነቱና በወንድነቱ በተማረከችው በባልጋዳሪያ ሴት ልጅ ተባባሪነት ከእስር ቤት እስከ ማምለጥ ደርሷል። ይሄው ጉዳይ በባልጋዳሪያ ደርሶ እነርሱን እና እርሱም ምሕረት ጠይቆ ሁኔታው የተረጋጋ ይመስልም በተለይ አጋፋሪ ስብሐት ደበበና አሉላን ከባልጋዳሪያ ግቢ ቀርቶ ከመላው ትግራይ ቀርቶ ከምሪቱ ለማጥፋት ወጥመድ መዘርጋት የተንኮል ክርማት መግመድ የዕለት ተዕለት ስራቸው ሆነ። በባልጋዳሪያ በዙሪያቸው የነበሩት ቀንደኛ ባለሙያዎቻቸውም ባሉላ ላይ በነበራቸው ጥላቻና ስጋት ስላሳሰባቸው አሉላን ከቤታቸው ዞር ሊያደርጉትና ከትኩረታቸውም እንዲያመልጥ ለማድረግ የሚችሉበትን ዘዴ ማቀድ ጀመሩ። በቀጣይ ትረካ ህብር ኢትዮጵያ ንጉስ ማራኪ አፄ ቴዎድሮስ ከእንግሊዞች ጋር ጦርነት ገጥመው እጄን አልሰጥ ብለው የራሳቸውን ራስ በራሳቸው ሽጉጥ ከጨለጡ በኋላ የስልጣን ተተኪያቸው ሆኑት አፄ ተክለ ጊዮርጊስ ነበሩ። ይሁን እንጂ የእርሳቸውም ስልጣን የሚፎካከሩ በየወንዙ ማተኩተክ ጀምረው ነበር። ከነርሱም አንዱና ጎላ ብለው ይታዩ የነበሩት የባልጋዳሪያ ያጎት ልጅ የእህት ልጅ በፈረስ ስማቸው አባ በዝብዝ በመባል የሚታወቁት ደጃዝማች ካሳ ነበሩ። አባ በዝብዝ ካሳ መላው ኢትዮጵያን ለመጨበጥ ሰራዊትና መሳሪያ ማከማቸትም ጀምረው ስለነበር ለዚያ አዲስ ጉልበትና የጋለ ምኞት እንዳሉ ላይ መሳሰሉ ጀግኖች የበለጠ ሙያ ሊያበረክቱ እንደሚችሉ የታመነ ጉዳይ ነበር። አሉላም ይህንን ጉዳይ ከፍተኛ ትኩረት ሰጥቶት ነበር። ባልጋዳሪያ በአንድ በኩል አሉላን ከቤታቸው ላለማራቅ ቢፈልጉም በእርሱ ምክንያት ከባለሙያዎቻቸው ጋር መኮራረፉን አልፈለጉትም። በሌላ በኩል ደግሞ ከእርሳቸው ከራቀ ለአንዱ ደጃዝማች ወይም ሹም አሽከርነት ገብቶ የእርሳቸው ሚስጥር እንዳያወጣባቸው ብቻ ሳይሆን የእርሳቸው አሽከርና ባለሟል የነበረ ሎሌ ከሌላ ጌታ ቤት ገብቶ ማደሩን እንደ ብርቱ ጥቃት ገመቱት። ከነዚህ የራሳቸው ስሜትና እምነት ከፈጠረባቸው ችግር ነፃ ለመውጣት ሲሉ አሉላን አስከትለው ወደ መቀሌ በሄዱበት ወቅት ከኔ ቤት ምቀኛ ሊያኖረው አልቻለምና ላንተ ይጠቅማል፣ ካጠገባ አታርቀው፣ ታማኝ ጀግና ነው፣ ለቤትም ሶሶና ጥሪ ይሆናል ብለው ለደጃዝማች ካሳ አስረከቡት። መቀሌ ሰነባብተው ወደ ተንቤን ሲመለሱ በተነሱበት ወቅትም አሉላ ሊሰናበታቸው ጫማቸውን ሲስም ካሳ የሚያደርገውን ሁሉ ላክብኝ፣ እኔም በመፈልግ ጊዜ ፈጥነህ እንድትመጣ፣ ለጊዜው ነው እንጂ ከኔ አትለይም ብለው አሰናበቱት። አፍለኛው ካሳ አባ በዝብዝ ያሉላን ጀግንነትና ታማኝነት በፈተና ውስጥ አላስገቡትም። ያጎታቸው ምስክር በቂያቸው ስለሆነላቸው ከጥቂት ጊዜ በኋላ አሉላን እልፍኝ አስከልካያቸው አድርገው ሾሙት። ያነጋ ጠባ በየቀበሌውና በየበረሃው መዝመት የለመደው አሉላ በአንድ ጥይት አነባብሮ መጣል የለመደው አሉላ
በማለፊያ ልብስ አጊጡ ቀጭን ኩታ አደግድጎ ለሚገባውና ለሚወጣው ቁጭ ብድግ እያለ እጅ መንሳቱ በጆሮ ማሾካሾኩ እጁ ከጠመንጃ መለየቱ በካሳ ቤት አምለሱን ባለማግኘቱ በዋሻ ውስጥ ብቻውን የተዘጋበት እንጂ ገና ዘውድ በሚመኝ አፍለኛ ጉልበታ ምድረ ግቢ ይገባል መስለዋል። ማገንገኑንና መተከዙን የተረዱለት ካሳም ከልፍል አስከልካይነት ወደ አጋፋሪነት ደረጃ ከፍ አደረጉት። በአዲሱ ሹመት መጠነኛ ደስታ ቢሰማው ሌላው ቢቀር ራሱ የሚያዛቸው ጭፍሮችም ነበሩት። በአጋፋሪነቱ ከመኳንቱና ከጦሩ አለቆቹ ጋር በይበልጥ ሊቀራረብ ችሏል። ከባልጋዳሪያ አጋፋሪ ከአጋፋሪ ሀጎስም ልቋል። ምክንያቱም ባልጋዳሪያ ገና በማገገም ላይ የነበሩ የቴዎድሮስ ክንድ አድቅቋቸው ጉልበታቸው እንደሟሸሽ የነበሩ ሲሆን በዝብዝ ካሳ ግን በምጽዋ በኩል ለገባው የእንግሊዝ ጦር ከቴዎድሮስ ጋር ጦርነት እንዲገጥም የትግራይን በር ከፍተው በማስገበታቸው ይሄው ውለታቸው የከበደው የእንግሊዝ ጦር አዝማች የነበረው ጄኔራል ናፒየር በርከት ያሉ ዘመናዊ የጦር መሳሪያ ሰጥቷቸው ከነበራቸውም ላይ ጨምረው ጉልበታቸውን አዳብረው ትግራይን አልፈው በመላው ኢትዮጵያ ላይ ለመንገስ የተነሱ ስለነበሩ ደጅ ጠኛቸው የበዛ ምድረ ግቢያቸው የደመቀ ነበርና አፍለኛው ጉልበታቸው ደጃዝማች ካሳ ሰራዊታቸውና መሳሪያቸውን ካደራጁ በኋላ ለአጼ ተክለ ጊዮርጊስ ሲገብሩ የቆዩት ተገቢውን ግብር አልከፍልም ብለው አመጻቸው በሁለቱ መካከል የተጧጧፈ የዛቻና የመልእክት ጦርነት ተጀመረ። አጼው ትኩሱን ጉልበተኛ ደጃዝማቹን ለማስፈራራትና ለጥሰጥ ብለው መገዛታቸውን መገበራቸውን እንዲቀጥሉ ለመምከር ሲሉ የሰራዊታቸው ብዛት የካሳን ጭፍሮች ቀርቶ በመላ ኢትዮጵያ የነበሩን ተቃዋሚዎች ሁሉ ሊያጥለቀልቅ እንደሚችል ለማሳወቅ ሲሉ ከአንድ ስልቻ ጤፍ ጋር የሰራዊቴ ብዛት በዚህ ልክ ነው ብለው ላኩባቸው። ደጃዝማቹም ሰራዊቴን ያህል ቢበዛም እንደዚህ አድርጌ ቆልቼ ነው ምልክል ብለው ስልቻው ሙሉ ጤፍ ቆልተው መልሰው ይልኩላቸዋል። እርር ብሎ የተቆላው ስልቻ ሙሉ ጤፍ ከፊታቸው የተዘረገፈው አጤም ከጤፉ ይበልጥ እርር ብሎ ኖሮ ከዚህ ወዲያ ጥጋብ ከዚህ ወዲያ ድፍረት እንኳንስ በመሬት ከሰባቱ ሰማያት ወዲህም ቢሆን አይደርስብኝምና ምታ ነጋሪት ክተት ሰራዊት ብለው ከነበሩበት ከዋጋ አውራጃ ወደ ትግራይ ዘመቱ። የሁለቱ ዘውድ ተናጣቂዎች ሰራዊት አድዋ አጠገብ ከሚገኘው አስመ ከተባለው ወንዝ ላይ ሐምሌ 5 ቀን 1863 ጦርነት ገጠመ። አንዲት ዘውድ በአንድ ሰው ራስ ላይ ለማስቀመጥ የአንዲት አገር ልጆች ተላለቁ። በዛ የዘውድ ንጥቂያ ጦርነት ያችኑ ዘውድ ማን ይወስዳት ይሆን እያለ የትግራይ የዋግና የበጌምድር ህዝብ በሐሳብ ይዋልል ነበር። አፍለኛው ጉልበተኛው ደጃዝማች ካሳ ከቤታቸው በራፍ ድረስ ሰተት ብሎ የገባላቸውን ጦር ዙሪያውን አስከብበው እንደ ስልቻው ጤፍ ሲቆሉት ዋሉ። አጋፋሪ ያሉላም ከራሳቸው አሽከሮች ሌላ በርካታ ወታደሮች ተጨምረውላቸው በአንድ አቅጣጫ አሰልፈው ሲዋጉ አሉ። በመጨረሻም በለስ ቀናቸውና ራሳቸው አጼ ተክለ ጊዮርጊስን ማርከው ለደጃዝማች ካሳ ቀረቡና ንጉስ ማራኪ ከነዘውዱ የበዝብዝ አሽከር አሉላ ወንዱ ከንፋስ የፈጠነ በወንድነቱ የተማመነ ክንደብርቱ እንዳንበሳ ለጠላት ሰፈር የማያገሳ ሩቅ አዳሪ ብለው ፉከራውን ሳይጨርሱ ሲቃ ተናነቃቸውና ከጌታቸው ፊት እንደተንበረከኩ አይኖቻቸውን አፍጥጠው ዝም ሲሉ ጌታቸው በዝብዝ ካሳ አስጠርተው ሳሟቸውና የእንግሊዝ ጦር አዝማች የነበረው ጄኔራል ናፒየር ከሰጣቸው 2 ዲሞስፎር ጠመንጃዎች አንዱን ሸለሟቸው። አባ በዝብዝ ካሳ የጌታቸውን ባል አጼ ተክለ ጊዮርጊስን እጅ ከጨበጡ በኋላ በድል አድራጊነት ወደ መቀሌ እንደተመለሱም አሉላ ከአጋፋሪነት የሻለቃነት ማዕረግና ድንጉላ ፈረስ
አባ ነጋ ብለው ሰይመው ሁለተኛ ሸለሟቸው። ከዛ በኋላ ያሉላ ዝና ያሉላ ጀግንነት ከባልጋዳሪያ ግቢ ወጥቶ ከአባ በዝብዝ ግዛት አልፎ በመረብ ምላሽ ከተከዜ ማዶ ከጥራሪ ወዲህ አባይን ተሻግሮ ማስተጋባት ጀመረ። ከረኛ እስከ መኳንንቱ አዝማሪዎች ያሉላን ጀግንነት ማወደስና ማሞገስ ሆነ። ንጉሴ ማረከ ከነሰራዊቱ እንደምን ብርቱ ነው አሉላ የሚሉቱ። የንጉስ ሰራዊት አድዋ ድረስ መጣ አሉላ ቢገጥመው ብትንትኑ ወጣ። አይኑ አነጣጣሪ እግሩ ተወርዋሪ አሉላ አይደለም ወይ ንጉስ አሳፋሪ። እንደምን ትኩራ አሉላ እናትህ እንደምን ትኩራ አሉላ ሚስትህ ንጉስ በጨበጠው ባያሉ ክንድህ እየተባለ በየሜዳው በየወንዙና በየሰርግ ቤቱ ይዘፈን ጀመር። በዝብዝ ካሳ አሉላም ከጃቸው እንዳይወጣ ያተኩሩበት ጀመር። የቅርብ ቤት ዘመድ ፈልገው እጇን ላሉላ ሰጥተው ክንዱንና ወንድነቱን ላልጋቸው ማጠናከሪያ ማድረግ ዋነኛው ምኞታቸው ሆነ። በዝብዝ ካሳ ያሉላን ወንድነት በሚመኙበት ወቅት ደግሞ መምህር ወልደ ጊዮርጊስም ያሉላን ዘር ከተንቤን እንዳይወጣባቸው ሲሉ ከባሻዬ እንግዳና ወይዘሮ ጋረድ ጋር ተመካክረው በግብርናቸው በመላ ተንቤን ይታወቁ የነበሩትን የባሻዬ ገብረ መስቀልን ልጅ ብትወጣ ገብረ መስቀልን አጋቡ። ባሉላ ጀግንነትና በማረግገት የባልጋዳሪያ ባለሟሎች የበሸቁትን ያህል ያምለሱሊናም ባሉላ ገብቻ የተነሳ ቆሰለ። ደጃዝማች በዝብዝ ካሳ አፍለኛው ጉልበታቸውን ባጼ ተክለ ጊዮርጊስ ላይ ሞክረው ያ ሁሉ ሰራዊት የተላለቀበትን ዘውድ ከደፉ በኋላ ሻለቃ አሉላንም የሊጋማነት ማዕረግ ሰጧቸው። ቀጥለውም ሰራዊታቸውን በጎደል አሟልተው ካደላደሉ በኋላ ግዛታቸውን ለማደላደል በያውራጃው ሲነሱ የነበሩትን ተቀናቃኞቻቸውን ለማንበርከክ በያውራጃው በሚዘዋወሩበት ጊዜ ሊጋባ አሉላንም በግንባር የሚሰለፉ የጦሩን ገፈታ ቀድሞ የሚቀምሱ ሆኑ። ያሉላ ክንድ መጠጠር አፄ ዮሐንስን የሚያስመካ የሆነ ቢታይም የባልጋዳሪያ ባለሟሎች ብቻም ሳይሆኑ ራሳቸው አሪያ ድምፁ ጭምር ጥላቸውን ያጥኑበት ሄዱ። ጀግንነትና ቆራጥነት ታማኝነት ላሉላ ብርቱ ጠላቶች የማፍራታቸውን ያህል አፄ ዮሐንስን በአገሪቱ ውስጥ ከተነሱባቸው ተፎካካሪዎች ሌላ የውጭ ጠላትም እጁን ይዘረጋባቸው ጀመር። በዚህ ምክንያት ጥንካሬያቸውንና ቆራጥነታቸውን የሚያሳዩበት የንጉሠ ነገሥትነታቸውን ብርታትም ለውጭ ተጋፊና ለውስጡ ተከናቃኝ የሚያረጋግጡበት ወሳኙ ወቅትና ምዕራፍም በአቅራቢያቸው እንደገና ተከፈተ። Nyewer Kama Apa Mayanger Asine Kamuye Nyamale magwanya mier como Mayanger Gambela Kita nyumri kwa kukoma mekwa kwa pediti gambela Kirone gambela nywa kana nyuen Kambe bella Kambe bella La chacha betumbe koma puma jangir Uka kama Kapati nina na metaharam nyinyan Kambe bella Kambe bella Blue borde molto le fugnito i sans Uka kama
Gambella gambe gambega Gagata gambe Gambella gambe gambega Gagata gambe Gambella gambe gambega በዛሬው የግጥም ክፍለ ጊዜያችን የኛው ሩም ታዳሚ ሆነውን በየመጨረሻው ትውልድኒክ የሚታወቀው ወንድማችን ጥላ የሚል አጠር ያለች ግጥም ይዞልን ብቅ ብሏል። ጥላ ድንቅ ቅኔ ያላት ግጥም ነች። ሰሙና ወርቁ እንዲገባችሁ ጥላን ጠበቅ ወይም ላላ አድርጋችሁ ስትነበብ ስሟት። ለግጥሙ ወደ መጨረሻው ትውልድ ጥላ ፀሐይ እየበላው ለሌላም ያጠላ ሆዱን በደንብ አቅፎ መልኩን የሚያስበላ ጥላ ከራስ ጋራ ልፊያ ከራስ ጋራ ትግል መጓተት መሳሳብ የቆመን ለመጣል ቀስ በቀስ ማባላት የጠበቀለታ ገመዱን ማላላት ሮጦ የወጣን አሩጦ ማስገባት ማላሸቅ ማዳከም በቀጠሮ ማሸት አሁን ምን ይባላል ወድሻለሁ ብሎ ለምኖ ሲያበቃ ተማጽኖ አባብሎ ይሁንታውን ሲያገኝ ከቤት አስወጥቶ ደግሞ ሌላ ማሰብ ቅርብ ያለውን ትቶ ለምነ ተማጽነ አሁን ምን ይባላል ሲቀርቡ መራቀ ጥላ እንዳይቆርጥ የሚያጠብቅ ሲጠብቅ የሚያላላ ሲርቁት የሚቀርብ ሲቀርቡት የሚርቅ ሲወዱት ብቻ እንጂ ሲጠሉት የማያውቅ ጥላ ፀሐይ የበላው ለሌላ የሚያጠላ ልዩ ቀለም ያለው ሲያውት የተጎዳ ለአይን ያለቀ ከላይ ፈዘዝ ብሎ ከውስጥ የደመቀ ጥላ እስከ መቼ ድረስ ለሆዱ ያደረ መልኩን የሚያስበላ ጥላ ጥላ ፀሐይ የበላው ለሌላ የሚያጠላ ሆዱ ጥፊ ይደገማል እንዲሉ ባርናባስ የሚባል
የዚህ ሀገር ታዳጊ ወጣት ስብራት በሚል ያቀረበውን ግጥም ከዩቲዩብ ላይ አግኝተነዋል። የግጥሙ አንደምታ ስለ እናት ነው። እስቲ አብረን እንስማው። ታሪክ የሌለው ታሪካዊ ስራ ለመስራት አይጓጓም። ነፃነት የማያውቅ ነፃነቱን ለማግኘት አይደግም። ኢትዮጵያ አስደናቂ የሆነች የረጅም ዘመን ታሪክ ያላት ነፃ ሀገር ስለሆነች ልጆቿ ታሪኳን አውቀውና የነፃነቷን ጉላት ጠብቀው እንዲኖሩ ግዴታቸው ነው። አንድ ወጣት የሀገሩን ታሪክ ሳያውቅና ሳያጠናቅቅ የአውሮፓንና የአሜሪካን ታሪክ ለማሳመር ቢሞክር በቅሎ አባትህ ማን ነው ቢሉት ፈረስ አጎቴ ነው እንደሚለው የሚያሳፍር ነው። ስብራት ከዕለታት አንድ ቀን በሆነ ምክንያት እውነተኛይቷን እናቴን አየኋት። ጠይም ናት፣ ቀጭን ናት፣ ቆንጆ ናት። ግና ምን ያደርጋል ያጣች የገረጣች ፈጽሞ ያዘነች የምትልሰው ያጣች ጎስቋላ ፍጥረት ነች። አባቴ አመጣኝ ከእናቴ ነጥሎ ከዚህ ፈረንጅ ሀገር ትማራለህ ብሎ። በልጅነት አቅሌ ትዝ ይለኛል ፍቅሯ፣ ሳቋ፣ ጨዋታዋ፣ ፍጹም እርጋታዋ። በህፃንነቴ እንደተለየዋት በ20 ዓመቴ እናቴን አየኋት። እርሷም አውቃኝ ኖሮ በትካዜ አየችኝ። እኔም አንዳች ነገር ሳላቀው ወረረኝ። እንባዋ በድንገት ክልብስ አለ። ለመቆም አቃታት፣ አካላቷ ዛለ። አባቴ በድንገት ትዕይንቱን አይቶ ና እንሂድ አለኝ። ጮኸ ተቆጥቶ። እናቴ ነች አልኩት። ምንም አልመለሰ። በህሊናው ሸንጎ እየተከሰሰ እንዲህ የሆነችው እኮ እናቴ ነች። አንድ አሙጽ የቀራት የተጎሳቆለች ማዲያት አጥልቋት ቡራቡሬ ሆና ከሰውነት ወጣ ሜንጦ መስላ ቀጥና በ20 ዓመት ችግር በናፍቆት ስትረግፍ ልጇን በማጣቷ ስታብድ ስትወፍፍ ልጇን የነጠቃት እኔን የነሳኝ እሷስ ምን አጠፋች? እኔስ ምን በደልኩኝ? ውብናት ነበረኝ ያማረች መቤት በጥበብ በጸጋ በፍቅር ያጌጠች ቄጤማ የምትመስል ዛላዋ ያማረ ታሪኳ ዝናዋ ሲነገር የኖረ ታሪኳ ዝናዋ ሲዘፈን የኖረ እኔ ከዚህ ጸጋ ቆርጠህ ያወጣኸኝ አባቴ ልጠይቅህ ከቶ ምን በደልኩኝ? ከሀገሬ ጠረን ከወንዝ ሸንተረሩ ከአምባው ከቀየው ከደብርና ድባሩ ከቅዳሴው ግርማ ከዕጣኑ ሽታ ከጻዳ ልብሱ ከእጀ ጠባብ ኩታ ሃሁ ለሉ መሙ ሰሱ እንዳልልበት በጥንት ማንነቴ እንዳልጠራበት ምንነት የሌለው ቅርሱን የተቀማ በጥበብ ውቅያኖስ ጥበብ የተጠማ የሰው ባህል ሎቲ ወናፍ ሲያስመስለኝ እናት አልባ አድርገህ ለምን አሳደከኝ? የሰው ነውር ስለብስ ጌጥ እየመሰለኝ እንደዚህ መጻጊያ መቃለጃ ሆንኩኝ። አባቴ እናቴን ምነው አባት ነጥቀኝ እኔን ሆኜ ሁሉም በቀረብኝ። ከዕለታት አንድ ቀን በሆነ ምክንያት እውነተኛይቷን እናቴን አየኋት። በእርግጥ ቆስቋላ ናት፣ ቀጭን ናት፣ ድሃ ናት። ቢሆንም ወላጄ እርሷ ናት። በአጥንቷ ክፋይ እኔም የእርሷ ልጅ ነኝ። ምንም ብትሞክሩ ፈረንጅ ልታደርጉኝ እኔ ግን እኔ ነኝ በእናቴ ማህፀን የተገጣጠርኩ።
ተሰደደ ፍቅር አዘመተ ወለየ ወደደን አይ እንደቱ ሳገራ ደመና እንዳዘለው እንደጥቅምት እሸት ዋልከምታፍጠው እጇንና እግሮቿን አንሾሽና ሞቃ ለይዋ ስታማልል እንደ ጨረቃ በላይ ፍቅር ያዘመተኝ ቆንጆ ብርቆኛ ለነበረን ቆይታ የምናመሰግነው የንባብ አምባ አዘጋጆች በሙሉ ነን። በተከታይ ፕሮግራም እስከምንገናኝ መልካም ሳምንት። በላይ ባሪቲ ደጅ ሳር በጌጤ ማሳሩ በላይ ካድማት መቼነኝ በከሚስ ያድባሩ ወይኔ ተሰደደ ፍቅር አዘመተ ወለየ ወደደን አይ እንደቱ ሳገራ ደመና እንዳዘለው እንደ ጥቅምት እሸት ዋልከምታፍጠው
እስካሁን ስትከታተሉት የነበረው ዝግጅት በኢካዴፍ ኦዲዮ ክፍል እየተዘጋጀ የሚቀርበው ከንባብ አምባ ፕሮግራም በዝግጅታችን ዘና እያላችሁ እውቀት እንደገበያችሁ ተስፋ እናደርጋለን። በዚህ ዝግጅት የጎደለውን የተሳሳትነውን ጠቁሙን እናስተካክላለን። በመግቢያችን ላይ እንደተቆምነው ማንኛውም አስተያየት ለአዘጋጆች ስንቅ ስለሚሆን ለመቀበል በራችን ክፍት ነው። የዛሬው ፕሮግራም በዚሁ አበቃን። በሚቀጥለው ዝግጅት እስከምንገናኝ መልካም ጊዜ። ከንባብ አምባ አዘጋጆች ማማ ኢትዮጵያ ሰላም የሰፈነባት ፍትህና የሕግ የበላይነት የነገሰባት ዲሞክራሲ የተንሰራፋባት ሀገር ለማድረግ የበኩላችንን ጥረት እናድርግ። እንበርታ። ኢትዮጵያ በልጆቿ ተከብራ ለዘላለም ትኖር።